ተመስገን ወይ ኤፒ ቪዲዮ ለምን አትሰራም ዛሬ? አሁን አማን ሻሎም ለምን አማን ሻሎምን ዲቤት ያው ለምን አሁን አንተ ኦልሞስት ፕሮቴስታንት ቤት አለ የመጣሁት አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው አጋንንታዊ አይደለም? ኤፒ አንተ እኔ ትከሻ ላይ ምን ታደርጋለህ? ከኔ ወረድና አማን ሻሎም ከአንተ ወረድ። አማን ሻሎም የሚያስተምረው ትምህርት ትክክል ነው አይደለም? አንተ አማን ሻሎም የሚያስተምረው ትምህርት አይደለም። እኔ ፔንቴዎች ሁሉ ፔንቴኮስታልም ሆነ ካልቪንም ሆነ ደኦል ሉተራውያንም ሆኑ ሰው ሰራሽ የሆነ አስተምሮ ነው ብዬ ነው ማምነው። እኔ ለምቢ ባለኔ ኤዳንኩኝ ኦርቶዶክሳዊ ክርስቲያን ነኝ እኮ ግባ ነው ያንተ ትምህርት ያጋንንት ትምህርት ስለሆነ ዲቤት ላደርግ እፈልጋለሁ በለውና ዲቤት ጥራው። በቃ እሺ፣ አንተና እሱ ትወያያላችሁ ላመቻችላችሁ። እኔ ትከሻ ላይ ምን ታደርጋላችሁ? ዘመናችሁ ሙሉ ራስን ችለህ አሁን ቤት ጥራ እያልኩ እኮ አሁን ተሜ አታቋርጠኝ። አሁን ተሜ ከጠየቀኝ ድክም ብሎኝ በተኛበት ሰዓት ነው መረጃ ላሳይ። ታዲያ ለአንተ ነው የሚጠቅም እኮ ፌክ መሆኑ እኮ ከሊቅ ለአንተ ነው የሚጠቅም እኮ ለአንተ ነው የሚጠቅም እኮ ፌክ ማሳየት ለእኛ የሚጠቅመኝ እኮ ለአንተ ይጠቅም። ሃይማኖታዊ ክርክር ሃይማኖታዊ መከራከር ከዚህ በኋላ አልችልም። አልፈልግም። መረጃውን ላሳይና ፌክ መሆኑ ላንተ ይጠቅማ። ይኸው ጴንጤ ማለት እንዲህ ነው። መጽሐፍ አምጥተው እያሳዩ ነው ብለህ ቀዳኝ። አንተ ቪዲዮ አትቀዳም። ሞኝ ነህ እንደ ሲገኝ እንዲያውም ፌክ ሲያሳዩ እንዲሁ ጴንጤዎች ቶሎ ቶሎ መቅዳት ነው፣ ማዋረድ ነው። ዳጊ ዝም ብለህ አሁን ተመስገን ማተብ ትንሽ ቆይተው ሲፈራረሙ አሳየን ይላል። ሰውየው ሲፈርምበት አሳየኝ ይላል። ርዕሱና ቶፒኩ መሆን ያለበት ጎበዝ ከሆናችሁ እነ ኤፍሬም ታላቁ እንደዚህ ነው፣ ልደት እንደዚህ ነው፣ ዘማርያም እንደዚህ ነው፣ አክሊል እንደዚህ ነው ማለቱ አይደለም እናንተን አንድ የሚያደርጋችሁ። አንድ ሊያደርጋችሁ የሚችለው ይኸው እኮ ፓስተር አሌክስ አስቀድሞ ቁጭ አድርጎ እኮ እየጠየቃችሁ ነው። በቃ መሰረታዊ ልዩነት አለ በእኔና በእናንተ መካከል፣ እሱን አስረዱኝ። አትወክለኝም እኮ ያለ እኮ ነው ሶቨርን እኮ አሌክስ። አሁን አትወክለው። ርዕሳችን እኛ መሀል ስላለው ልዩነት ቤቱን ወለል አድርጌ ልስጠህ። በእነሱና በአንተ እምነት መካከል ልዩነት አለ ታብራራለህ። በመጀመሪያ ልዩነቱን ኦርቶዶክስን አሁን ተወና ከዛ እኔ ቪዲዮውን ሄጄ ከታች ያለው ግን አሁን ያልገባኝ አንተ ነህ። የልደት በጣም ገብቶኛል። እኔ አሁን ያልገባኝ ፓስተር ያንተ ነው እንዴ? ኤፋ ምንም እንግዳ ባልሆነ ነገር ነው እንዴ የምንከራከረው? ሌላ ሃይማኖት ናቸው እያላችሁ እዚሁ ስታወሩ የነበረው አጋንንት ነው። ልደት የፓስተር ፕሮግራም እንግዲህ በቃ ጴንጤዎችን ሊጠለዙ ነው። በደንብ አድርገህ ጠልዝ። እንግዲህ ፖለቲካ ግዴታ ነው። ርዕሴ ቆይ እያልኩ ለፋው እኮ የአጋንንት ትምህርት ነው ይሄ ትምህርት መሰረታዊ ያልሆነ ልዩነት ነው ወይንስ በፕሮቴስታንቱ ዘመን እጅግ መሰረታዊ የሆነ ልዩነትን የሚፈጥር ነው እንዴ? ዋና ነገር እንዴ በአንዱ ክርስቶስ ላይ መሰረታዊ ልዩነት ነው ብዬ ነው ማምነው። ኦኬ፣ አሁን እዚህ ጋር ሶስታችሁም ተለያያችሁ። ኤፍሬም መሰረታዊ ልዩነት አይደለም። ልደት አንድ ያዳምጥ። ሶቨርናት ወይ ሰዓት ነው። ቆይ ሰናለው ልደት መሀል ላይ አሌክስ እኮ ሪፎርምዶችም ፔንቴኮስታሎችም ሉተራኖችም መጥተው ከኛ ወገን አይደለም ብለው እኮ የወሰኑት። ለምንድን ነው አሌክስ ፖለቲካ ነው የሚሰራው? የስራኛ ጨምረን እንሰራለን። ችግር የለውም። እንደ ኤፍሬም ባለ ጊዜ ዝም ብለህ አታዳምጥም። መቼም አይመችህም። ስለዚህ ላውራ ይሄ ተራ ነው። ስለዚህ ፓስተር አሌክስ ይሄ ልዩነት እጅግ መሰረታዊ ልዩነት ነው። ሰይጣናዊ ትምህርት መሰረታዊ ልዩነት መሰረታዊ ኤፍሬም ባለ ጊዜ ይሄ የትምህርት ልዩነት መሰረታዊ አይደለም ግን ሰይጣናዊ ነው ይላል። እዚሁ ጋር ያላችሁ ሶስታችሁም ራሱ እዚሁ ቁጭ ብላችሁ ተለያይታችኋል። እናንተ አልኩ ቅድም ፓስተር አሌክስ ተናግሯል። በነገራችን ላይ ስለ ኦርቶዶክስ ልናወራ አይደለም ይሄን ሩም የከፈት ነው አለ። ስለ ኦርቶዶክስ ልናወራ አይደለም እኛው ጋር ራሱ በጣም ሰፊ ልዩነት ስላለ ልናወራ ነው የመጣ ነው አላቸው። ቅድም ኤፍሬም በመነሻው ምን ብሎ ተናግሯል? እንኳን እናንተ አንድ ነን የምትሉት እኛ እንኳን በዲኖሚኔሽን ተለያይተናል። በዲኖሚኔሽን መለያየት ዲኖሚኔሽን ያለያየ አንዱ ዲኖሚኔሽን ከአንደኛው ዲኖሚኔሽን ያስተምሮ ልዩነት ስላለበት ነው የተለያየው እንጂ ያስተምሮ አንድነት ቢኖረው ኖሮ በዲኖሚኔሽን ደረጃ ባልተከፋፈልክ ነበር። እኔ ስለኛ ቤተክርስቲያን ራሱ ፓስተር አሌክስ መልስ እንዲሰጥልን ነው የምፈልገው። ፓስተር አሌክስ እኛ ልዩነት አለን ብለህ ታምናለህ? ኦርቶዶክስ በጭራሽ እስካሁን አልሰማሁኝም አላየሁኝም። በቪዲዮም ይኸውላችሁ በኢትዮጵያ ኦርቶዶክስ መካከል ባለ ክርክር እንኳን እኛ እኮ ክርክር ሆኖ
ኤፍሬምን ብሏል፣ እኔም ብያለው፣ ሌሎችም ወንድሞች ይህንን ትምህርት እንደማይቀበሉ ተናግሯል አደባባይ ላይ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ትምህርቶቿና እርስ በርስ ልዩነት ሆኖ የወጣ ነገር እኔ አልሰማሁም፣ አላየሁም። እያልኩ ያለሁት ነገር ይኸውልህ ልደት፣ እያልኩ ያለሁት ነገር ልዩነት እንኳን አለ ብላችሁ የምትሞግቱ ከሆነ እነሱ ርዕስ ሆኖ እናንተ በምትከፍቱት ቤት ጉዳይ ትሄዳላችሁ። የኔ አንተ ክርስቲያን አይደለም እኛን አትወክለንም ስለተባልኩኝ ፓስተር እንደዛ አይደለም። አይ ቆይ ሰቨርጅን እያለ ነው። ቆይ ሰቨርጅን እያለ ነው። ኤፋ ቆይ አንዴ ከመለስክ በኋላ ግን እኔ ነኝ የምመልሰው ትላለህ። ይኸውልህ እንደ ልደት ቆይ እንደ ልደት ሳትሳደቡ፣ ይኸው ሳትሳደቡ ምንም ሐሳባችሁ ፖለቲካም ከፈለጋችሁ ስሩ፣ ሳትሳደቡ ምንም ይኸው ተናግሯል። ሰቨርጅን አንተ እየሰማ አሌክስ እኛን አይወክለንም፣ እዚህ ያሉ ሉትራኖች፣ እዚህ ያሉ ፔንቴኮስታሎች፣ እዚህ ያሉ ሪፎርምድ ሳይድ ያሉትም አይደለህም ብለዋል። እኛ ጋር ምንም አይነት ነገር መሰረታዊ ነገር የለውም ብሏል። እኔ ግን የማደርገው በኤፍሬምና በሰቨርጅን መካከል ሰማይ ከምድር እንደሚርቅ እኔን ተውኝ። በኤፍሬምና በሰቨርጅን መካከል ሰማይ ከምድር እንደሚርቅ ልዩነት እንዳላችሁ በማስረጃ ግን እሞገታችኋለሁ። ኦኬ ፓስተር ይሰማል ድምጽ? አዎ አሁን እኔ ነኝ አልጨረስኩኝም። ረግም ካወራ አጠር አድርገዋል። ሰዓት አልተሰጣጣንም፣ አልጨረስም። ስለዚህ ፓስተር አሌክስ ልዩነቱ መሰረታዊ ልዩነቱ ያለው በእናንተ መካከል ነው እንጂ የኦርቶዶክስን ልዩነት ለመፍጠር እየሞከርክ ጴንጤን አንድ ማድረግ አትችልም እያለ ነው። ናው ጎይንግ ፎርዋርድ አሁን ከዚህ በኋላ ርዕሱና ቶፒኩ መሆን ያለበት ጎበዝ ከሆናችሁ እነ ኤፍሬም ታላቁ እንደዚህ ነው፣ ልደት እንደዚህ ነው፣ ዘማርያም እንደዚህ ነው፣ አክሊል እንደዚህ ነው ማለቱ አይደለም። እናንተን አንድ የሚያደርጋችሁ አንድ ሊያደርጋችሁ የሚችለው ይኸው እኮ ፓስተር አሌክስ አስቀድሞ ቁጭ አድርጎ እኮ እየጠየቃችሁ ነው። በቃ መሰረታዊ ልዩነት አለ በእኔና በእናንተ መካከል፣ እሱን አስረዱኝ። አትወክለኝም እኮ ያለ እኮ ነው ሶቨርን እኮ አሌክስ። አሁን አትወክለውም። ወንድም ብሎ እንኳን አንተን ለመጥራት እስከሚቸገርበት ደረጃ እኮ ነው በሁለታችሁ መካከል ያለው አጋንንታዊ ትምህርት ያለው ማለት ነው። ስለዚህ የኔ ፖይንት አሁን ምንድን ነው አሌክስ፣ ኦርቶዶክስ የሚለው ስም እዚህ ጋር መነሳት የለበትም። በቃ ልዩነቱ የተነሳው በፕሮቴስታንት መካከል ነው አይመስልም? ልዩነቱ የተነሳው በፕሮቴስታንት መካከል ነው። ስለዚህ ማውራትም ካለባችሁ በእናንተ መካከል ያለው ልዩነትና ልዩነት ነው እንጂ የእኛን የኦርቶዶክሳዊን አስተምህሩ አምጥታችሁ አይደለም። ለሪፎርመር ቴዎሎጂያንም ይሁን ለፔንቴኮስታሉም ይሁን ዋሬቨር ለሌላውን ማንሳት ያለባቸው። አጋንንታዊ ነው ያለው ፓስተር አሌክስ ነው። አጋንንታዊ አይደለም ያለው ራሱ የፕሮቴስታንት አማኝ ነው። አጋንንታዊ ነው ብያለው ግን እናንተ እንደምትሉት አይደለም ያልከው ራስ ኤፍሬም ነህ። ስለዚህ አሁን ዲስከስ ማድረግ ያለባችሁ ኮላብ ካረጋችሁም ሶቨርን እና ኤፍሬም ኮላብ አድርጋችሁ አሳምኑት ፓስተር አሌክስን። ስለዚህ ጥያቄ ይሄ ነው። ቴንክ ዩ አሌክስ። ታላቁን አስገባው ታች አለ ከቻልክ። አሁን የኔ ተራ ነው። አሁንም እንዳትገባ። እሺ ፓስተር አንድ በጣም ማዝነው እናንተ ጋር ልዩነት እንዳለ አላውቅም ያልከው በጣም ያሳዝናል። ሰው አሁን ምንድነው ማድረገው ኦርድ እና እኔ ፕራይቬት ያደረካቸው ቪዲዮዎች አሉ። 3 ቪዲዮዎች ኦን አድርግና ልዩነት ትጠላለህ። በቃ ይዘገንናል። ልዩነት ታስገባኛለህ። ኦርድ አለው። አሁን ፐብሊክ አረገውና ቪዲዮዎቹን ተመልሼ እመጣለሁ፣ እከፍታለሁ። ሌላ ምንም አላወራም። ቪዲዮዎቹን ብቻ ነው ማሳየ። ልዩነት ማለት ምን ማለት እንደሆነ ትሰማለህ። ከዛ በኋላ እኛ ጋር ያለውን ልዩነት አትልም። ከዛ በኋላ መልሰህ አስገባኝ አሁን ስመጣ ማለት ነው። ፕራይቬት ነው ያደረኩት። ፐብሊክ አድርጌው ልምጣ ቪዲዮ እና ልዩነቱን አሳያለሁ። ፓስተር አሌክስ ያንተ ጥያቄ በኦርቶዶክስ መካከል ስላለ ልዩነት ነው ወይስ በፕሮቴስታንት? የኔ ጥያቄ ሰቨርጅን እኮ እንትን እኮ ነው ሰቨርጅን። የእኛ ጥያቄ በሁለታችሁ መካከል ልዩነት። እኔ ቤት ስከፍት እኮ ይህን ጥያቄ ዌልካም ብለህ ስለተቀበልክ ነው የልደትን እንጂ ልደትም ርዕስ ሆኖ የገባበት አይደለም። ዌልካም ብለሃል ሰቨርጅን። ጥያቄው ላይ መሄድ እፈልጋለሁ በሀሳቡ ላይ መልስ አለኝ ስላልክ ነው እንጂ ልደትን ፈቃዱ አልነበረም። ይህንን እኔን አሁን ያገለለ ጥያቄ ሆኖ ስለመጣ በእኔ ጉዳይ ላይ ሀሳብ ነው። እኔ እንዲያውም በቤቱን ስከፍት ልዩነታችሁን እንዴት አድርጋችሁ ነው አንድ የምታደርጉት? ይህን ጥያቄ ነው ሰቨርጅን እዚህ ላይ ነው እየሄድን ያለ ነው። እኔ እኮ ልጠይቅህ ብሎኝ እናገራለሁ ምናምን ብዬ አይደለም። አጋጣሚ እኔ ከአንተ ነው ላወራ የመጣሁት እንጂ ከልደትም አልነበረም። ግን ፈቃደኛ ስለነበርክ ፈቃደኛ ለአንተ ያልኩን ስል ልደት ሲያወራኝ ግን መለስኩለት እና አላወራም። አለቀ። ስለዚህ አየህ ካልፈለግክ ምን መሰለህ ማድረግ የነበረ ችግር የለውም። ምን ችግር አለው? ምንም ላወራ እችላለሁ። ችግር የለውም።
መውረድ ትችላለህ። እኔ የማናችሁንም እንትን እኔ እንዲያውም ኤፋን ያስገባሁበት ምክንያት ተመሳሳይ አቋም አለው ከኔ ጋር። ኤፋ ሲጠይቀኝ እኮ ነው የመለስኩለት። ልክ አይደለው አሌክስ? ሲጠይቀኝ እኮ መለስኩለት። ታዲያ ስለዚህ ሲጠይቅ ሲመልስልህ አንተ ርዕሱ በእኛ ጉዳይ ላይ ብለህ በምታምነው ጉዳይ ላይ ነው። ኦርቶዶክስ ላይ ሄዳችሁ ስትንጠለጠሉ ለዛ ነው። ስለዚህ በራሳችሁ ጠየቀኝ፣ እኔን መለስኩለት። ልዩነት ሲል የእሱን ደግሞ ነገርኩት። የመስቀል ላይ ስራን በሱ በኩል ግማሾቹ ለሰው ሁሉ ኃጢአት ተሰርዘዋል ብለው ያምናሉ። አንዳንድ ካህናት የቲክቶክ ላይ ያሉት አስተማሪዎች ቄሲስ ምናምን ደረጃ ያሉት እነዚህ ዲያቆናት ምናምኖች ደግሞ አይ እንደዛ አይደለም ብለው ይከራከሯቸዋል። እሱን እየጠየቀ ያለው በእናንተ መካከል ልዩነት አለ። እሱን ነገር መሰረታዊ ልዩነት ነው እንጂ እናንተ እንደምትሉት የቪው ልዩነት አይደለም። ኤፍሬም ከገባ ጀምሮ እስኪ በፕሮቴስታንት መካከል ያለው ልዩነት ኮንፈርም አድርጎ አውርቷል። እንደ ፓስተር አሌክስ ካላወራው ንግግሩ የሚሆነው ከማን ጋር ይሆናል ማለት ነው? ከፓስተር አሌክስ ጋር ይሆናል። ቆይ ላስገባው። እሺ ፓስተር፣ አሁን አንድ ሌላ ስልክ ያለው ሰው ሶቨርኒ 2 ስልክ ነው ያለ? እሺ እኔ ጋር ግባና አሁን ባቢሎን የሚሉ ተከታታይ 1 2 3 አለ እና ተዘጋጁ። ፖፕኮርን ምናምን ያዙ፣ ኮካችሁ ምናምን ያዙ እና እሺ ኤፋ እሺ አሁን ልዩነቱን አምነን ተቀበለናል። በእኛ ሳይድ ያለው ማለት ነው አይደል? በእኛ ሳይድ መሰረታዊ ባልሆኑ ጉዳዮች ላይ ያሉንን ልዩነት ልደት አይደለም የሚመጣው። እኛ ቤት ከፍተን አስተምረናል። ልዩነት ኑ ብለን ዴይዋን ጀምሮ የዛሬ 6 ዓመት ጀምሮ ኦኬ ተናግረናል። በየቀኑ ነው የምንናገረው። ልደት ራሱ ነግሮሃል ቅድም። በየጊዜው እኮ እርስ በርስ ትቀጣቀጣላችሁ እያለ ግን እሱ መሰረታዊ ልዩነት ነው እያለን ያለው እኮ አሌክስ ኤፍሬም። እሺ እሱን እኔ ከፓስተር አሌክስ ጋር አወራለሁ። አሁን እኔ ጋር ገባና ባቢሎን የሚሉትን ተከታታዮች ፓስተር አሌክስ እኔ ተራ ነው ፓስተር አሌክስ አሁን አስከብርልኝ ይሄንን። አይ የፓስተር አሌክስ ርዕስ ምንድን ነበር መጀመሪያ ላይ ስታወራ ኤፋ ፓስተር አሁን ቪዲዮ የምናይበት ሰዓት ነው። እሺ አሁን ምንድን ነው መሰለ ወደ ሌላ ነገርም ባንቀይረው እንትና ቢገባ ጥሩ ነው። ታላቁን አስገባው እያለ ነው። ይግባ እሱም ቪዲዮ ስላለ እሱ ራሱ የገዛ ወንድሙን ያለውን ቪዲዮ ነው የምከፍተው። የትኛውን ነው ኤፍሬም የምከፍተው? ባቢሎን የሚል እኔ ስር ግባና ወደ ታች ግባና ወደ ታች ባቢሎን የሚሉ አሉ ተከታታይ። እኔ ስፈቅድ ባቢሎን ፓርቷን ጀምሮ ልፈቅድ እነሱ አሬዲ አድርጋቸው ከመጀመሪያው ጀምሮ ልጀምር። ቆይ ፓስተር ትልቁ ላይ አድርገውና ቪዲዮ ይክፈትና ያሳይ። እሺ ቆዩ እኔ ቤቱ ላይ ተስማምተን በምንፈቅደው ጉዳይ ላይ ነው ምን ሄደው። የመጀመሪያው እኛ ኤፋ በዜድና በሰቨርጂን መካከል ስላለ ልዩነት ተነስቶ ነው እናንተ ስትመጡ ነው አሁን ሽፍት ያደረገው ወደ ኦርቶዶክስ ማለት ነው። ርዕሳችን እኛ መሀል ስላለው ልዩነት ቤቱን ወለል አድርጌ ልስጠህ። በእነሱና በአንተ እምነት መካከል ልዩነት አለ ታብራራለህ። በመጀመሪያ ልዩነቱን ኦርቶዶክስን አሁን ተወና ከዛ እኔ ቪዲዮውን ሄጄ ከታች ያለው ግን አሁን ያልገባኝ አንተ ነህ። የልደት በጣም ገብቶኛል። እኔ አሁን ያልገባኝ ፓስተር ያንተ ነው። ልደት ጥያቄ ጠየቀህ አንተ። አሁን ቪዲዮ እንዳመጣ የሚሆንኩት በአንተ ምክንያት እንጂ በልደት ምክንያት አይደለም። ኦርቶዶክስ ጋር ልዩነት የለም አንድ አይነት ነው ሰምቼ አላውቅም አልክ። ሰው ላሰማህ ነው የልዩነት አይነት። ስለዚህ ላሰማህና ከዛ በኋላ እጠይቅሃለሁ፣ ተመሳሳይ ጥያቄ እጠይቅሃለሁ። አሁን ቪዲዮቹን ስለዚህ ምን እናደርጋለን መሰለህ? ወይ ልደትሻ ቤቱን የከፈትኩበትን ተረዳኝ። እኔ አሁን በሌላ አይደለም ምንም ሚዲያ ላይ ያለ ነገር ነው። እሺ ቤቱን ልክ እኔ ቤቱን ስሰጋ ምን አደርጋለሁ? አንተ ለቀኩት ያልከውን ቪዲዮ ሰማለሁ። ፐርሰናሊም እኔ እናንተ ስለምንደዋወል እኔም እደውልልሃለሁ። አሁን ግን በሰቨርጂን እና በዜድ መካከል ስላለው ልዩነት እያወራን ስለሆነ እንዝጋው፣ አየር ላይ እንዳይጠለጠል። ርዕሴም እሱ ስለሆነ አይሻልም? አሁን እየተወራ የነበረው እኮ ስለ ሁለቱ አለ ጠቅላላ ወንጌል አማኞች ላይ እንደዚህ አይነት ፖለቲካ ሲሰራ እየሰማ ስማውና እዚህ ላይ ከዛ ይሄኛው ወደዚህ ቀይሩት እያለ ነው ፓስተር። ቆይ ልደት ቆይ ከሱ ጋር ላውራ። አንድ መልስ ልስጥ ለኮሜንት። ቆይ ይቅር በሉኝ እዮሲ ኧረ አሌክስ ብለህ ያችን ኢሞጂ የሳቋን አመጣ እንዴ? እናንተ አይደላችሁ እንዴ ልዩነት አለ ብላችሁ እዚህ የምታወሩት? እኔ ያልኩኝ እንዴ? እኔ በፈጥረው እኔ እከሰስበታለሁ።
እኔ በማልጠየቅበት ሚዲያ ላይ ስትከራከሩ መጽሐፎቻቸውን ይዛችሁ ስትሞግቱ ያላችሁበትን ርዕስ ይዤ መጣሁ። እረ አሌክስ ምን አጠፋው? እማጠፋው እኔ የወለድኩት ቢሆን እኔ የፈጠርኩት ቢሆን እኔ ራሴ ለዚህ ጉዳይ ተጠያቂ እሆናለሁ። አንተ አብርተበታል፣ ሙለታ አውርቶበታል፣ ሰቨርጅን ይኸው እዚህ ቁጭ ብሏል፣ ኤፋ አውርቶበታል፣ እራሱ ዜድ ማለት ነው። ሁላችሁም እኮ ያወገዛችሁ ትምህርት ነው። እኔ እንዲያውም ታውቃለህ ሉትራን በዚህ ሳይድ የተለየ ነገር አለው፣ እንዲያውም ከእናንተ የከፋ ነገር አለው። ግን ትገባለህ፣ ትመጣለህ፣ መልስ ትሰጣለህ በርዕሱ ላይ። እኔ ላይ አንዳች እጃችሁን እንዳታነሱ፣ የራሳችሁን ጥያቄ ምንድነው የከፋ ነገር ያለ የምትለው አሌክስ? ሉተራንና ሌሎች ሪፎርምድም ምንድነው ከኦርቶዶክስ የከፋ ነገር ያለው እነሱ ትምህርት ላይ? እችን እንዝጋና እንሄዳለን። ራስህ ትመልስልኛለህ። እችን እንዝጋ፣ እችን ራስህ ትመልስልኛለህ። እሺ በዜድና በሰቨርጅን መካከል ልዩነት አለ ነው ርዕሳችን። የለም ነው የምትለው ይፊ እንዴ? እኔ ስንት ጊዜ ነው መሰረታዊ በሆነ ጉዳዮች ላይ አንድ ብንሆንም መሰረታዊ ባልሆኑ ጉዳዮች ላይ አንድ እንዳልሆንን እኮ ዓለም እኮ ምስክር በየቀኑ እኮ ነው የምንገባው ልዩነቶቻችንን። እኛ እንደነሱ እኮ አንደብቅም እኮ በየቀኑ እኮ እንከራከራለን እኮ ልዩነታችን ላይ። ችግር ለልደት ትነግረዋለህ። ቆይ ለልደት ትነግረዋለህ። ልደትማ ያውቃል፣ መሰከረ እኮ ራሱ በየቀኑ የምትቀጣቀጡት እኮ አለ እኮ ልደት ራሱ። መሰረታዊ ልዩነት አላችሁ ነው ያልኩት ኤፍሬም። መሰረታዊ እሱ እንዳለ ሆኖ ልዩነታችን ላይ እንደምናወራ ግን አረጋግጠሃል አንተ ራስህ። ባትስማሙም አንድም ቀን ኦኬ አለመስማማታችን ግን እናወራለን ልዩነት ባለን ነገር ላይ። እሱ ነው የሚፈለገው። ታውርታችሁ ሁሉም በየራሱ እሱን እኮ ነው ማመን ያቃተው አሁን ፓስተር አሌክስ። እሱንም እኮ ነው አላመን ማመን ያቃተው ፓስተር አሌክስ። መሰረታዊ ልዩነት አንዴ ልደት ቆይ እሱን አንዴ እሱን እኛ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት የሉንም ብለናል እንዴ ፓስተር? እኔም እሱን እኮ ነው ወደ አደባባይ ያመጣሁትኝ። ታዲያ ምንድን ነው ታዲያ ልዩነት? እኛ በመሰረታዊ ባልሆኑ ጉዳዮች ላይ ልዩነት የለንም ብለን ደብቀን እንደምናልፍ የምታደርገው አንተ ራስህ ልዩነት ስላለ አይደል እንዴ? እንወያይ ያሉህ እኮ የጠሩህ እኮ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት ስላለን እና ድቤት እንግባ ተሳስተሃል ብለው እኮ ድቤት ጠሩ እኮ ወንድሞች። ስለዚህ ካዲያ እኛ ደብቀን እናውቃለን። መቼ ፓስተር አሌክስ ያልተረዳው ነገር መሰለህ ኤፍሬም ከድነት የሚያጎል አይደለም፣ ያን ያህል መሰረታዊ ልዩነት አይደለም ብሎ ነው የሚያምነው እንጂ ፓስተር አሌክስ ግን በፔንቴኮስታሉና በሪፎርምድ ቴዎሎጂያን መካከል ያለው ልዩነት ግን በክርስቶስ ኢየሱስ የማዳን ስራ ላይ ያለው ልዩነት ይሄ ስም ቤዞቱ እጅግ በጣም መሰረታዊ ልዩነት ነው አይደለ አሌክስ? እኔ አሁን መሰረታዊ ብቻ አይደለም መስመር ነው። መሰረታዊ ብቻ ሳይሆን ኤፋ መሰረታዊ ብቻ ሳይሆን መስመር ነው። ራሱን የቻለ ክንፍና ሌላ ሃይማኖት ነው። ሌላ ሃይማኖት ነው። እኔ የምለው ይኸውላችሁ በነገረ ክርስቶስ ጉዳይ ላይ ባለን አቋም ይሄ ውግዝ ነው። ሌላ ሃይማኖት ነው፣ ሌላ ክንፍ ነው። እንዲሁም ሰቨርጅንን ብየዋለሁ። አንተ በምን አግባብ ነው አንድን ሰው ምን ላይ ቆመ ነው ልክ አይደለም ልክ ነው ምትለው? ስለዚህ የእናንተ ልክ እንዳይደለ ግን አምናችሁ እንደ ሌላ ሃይማኖት ነው መከራከር ያለባችሁ ነው እኔ እያልኩ ያለሁት። እንደሱ አሁን ሶቨርኒ ልደት አባቴ ከሚላቸው ሰዎች አምጥቶ የእሱን ዶክትሪን ቢያስቀምጥልህ ምንድን ነው የምትለው? እነሱን ሰዎች ክርስቲያን አይደሉም ልትላቸው ነው? በሌላ አውድ ደግሞ እሱን እናወራለን። ለምን እናወራለን? ቆይ በእንልስ ሊቀጣ እንጂ አሁን የእነሱ የሪፎርምድ ቴዎሎጂ ላይ ያሉ የሪፎርምድ ቴዎሎጂ አስተምሮቶችን ቸርች ፋዘርስን አምጥቶ ተመሳሳይ ቪው ያላቸውን ሜንሽን ቢያደርግልህ እነዛም ሰዎች ክርስቲያን አይደሉም ልትል ነው? ይኸውልህ አሁን የሰቨርጅንና የዜድን ጥያቄ ሳንመልስ ወደዛ አይደለም ምን ሄደው እንዴ ኤፋ ምንም እንግዳ ባልሆነ ነገር ነው እንዴ የምንከራከረው? ሌላ ሃይማኖት ናቸው እያላችሁ እዚሁ ስታወሩ የነበረው አጋንንት ነው። ልደት የፓስተር ፕሮግራም እንግዲህ በቃ ጴንጤዎችን ሊጠለዙ ነው። በደንብ አድርገጣልዝ እንግዲህ ፖለቲካ ግዴታ ነው። ርዕሴ ልጨርስ። ቆይ ልደታ አንዴ ልጨርስ። አዎ ፎከስ አድርጌ እያወራሁ ያለሁት ራሳችሁ ያላችሁት ጉዳይ ላይ ነው። አንድ አይደለንም ብላችኋል፣ ተቀበሉት። ከዛ አንድነታችሁንና ልዩነታችሁን አስምሩ። ተወጋግዛችኋል እኮ በቃ ተወጋግዛችኋል። የእናንተ ትምህርት ሐሰተኛ ነው፣ የእናንተ ትምህርት ትክክል ነው ብሎ የቆመበት ምንም አይነት መሰረታዊ ነገር የለም። በቃ እሱን ነው። እሱን ስትቀበሉ ምን ታደርጋላችሁ? እኔ ጋር ትዞራላችሁ። እኔ እንደ አንድ ቆሜ ነው መሞግትህ።
እኔ እንደ አንድ በቃ አለቀ። እኔ አንድ እንዳደላችሁ ነው መሞገት። ከዛስ ስለ ብልጽግና ወንጌል በለኝ፣ ስለ መለኮታዊ ጤንነት በለኝ፣ ስለ ዘላለም ሕይወት በለኝ። በማንኛውም ጉዳይ ኤፍሬምን ሞገተዋለሁ፣ ሰቨርጅንን ሞገተዋለሁ፣ ማነው ስሙ ዜድን ሞገተዋለሁ፣ ማነው ስሙ ሙለታን ሞገተዋለሁ። ለምን የተለያየ ሃይማኖት ነው፣ ግን ያልተለያየ ብዬ ነው። ያልተለያያችሁት ለእኔ ጉዳይ ነው። ላይ አሁን የሚያደርጉት የዲቤት ጥሪዎች ላይ ሁላ ሳይቀር በገድላትና ድርሳናትም ጭምር ከፈለጋችሁ ማለት ጀምረዋል። እና እኔ ዛሬ ሲመጣ እንዴ መጣህ እንዴ በድርሳንና ገድላት ልትከራከር? ድሮ እንዲህ አይነት አቋም አልነበራችሁም። ግን እዛ ቤት ምንድን ነው መሰለህ የሆነ ነገር ይሉህና አይቆዩበትም። እዛ ላይ አንደኛ ቤተክርስቲያኒቷም አቋም አይደለም፣ አቋሙ ከሆነ አቋም ሆኖ አይቆይም። እንደ ጸባዩ እንደ ተቀጠቀጠው ትምህርታቸው ሀሳብ ቀይረው መልሰው ደግሞ አንከራከር ባሉት ገድላትና ድርሳናት ሲከራከሩ ታገኛቸዋል። እና እነዚሁ ቪዲዮዎች አነጻጽሮ የሚሰራም ካለ እኔ የምሰራዋለሁ። እንደዛ ብታረጉት ሌላ አዲስ ባቢሎናዊነት ማለት ነው። የማይከራከሩት ሰዎች አሁን ጭራሽ ማስታወቂያ ማውጣት ጀምረዋል። ሁሉም ኤፌንም ሌሎችንም ወንድሞችን ዲቤት ሲጠሩ በገድላትና ድርሳናት ጭምር የሚል አዲስ የዲቤት ጥሪ ጀምረዋል። ይሄ በጣም አስደናቂ ባቢሎናዊነት ነው። አስደናቂ የአቋም ለውጥ ነው። ጥሩ ነው። እንደዚህ አይነት ተጽዕኖ መጥቶ መጨረሻ ላይ እጅ መስጠት መጀመራችሁ እንዲህ አድበስብሳችሁ እንደ ቀልድ የምታልፉት አለመሆኑ መታወቁ ጥሩ ነው። አሁን የምናየው ደግሞ ቪዲዮ ላይ ሌላ አዲስ ባቢሎናዊነት አለው። የእርግጥ ይሄኛው እንኳ የቆየ ነው፣ ግን ተጨማሪ ስለሆነ ብታዩት ብዬ ነው። በቃ በዚሁ አጋጣሚ ትንሽ ቆይቼ እተኛለሁ። ተባረኩ። ተባረኩ። ጌች ፕሌይ አድርገው። በአጭሩ ክርስቶስ በምድር ላይ ምልጃን አድርጓል ወይ? አድርጎ በመዋዕለ ሥጋዌ ፖሊስ ክርስቶስ አማላጅ ነው። በዚህ ላይ ቆስ ይመለስ ምን ያደርገው ማስታረቅ በመዋዕለ ሥጋዌ እንኳን ቤተክርስቲያናችን ምልጃውን አትጠቀሙ። እኛ ክርስቶስ ጭራሽ ነው አሟሉ አያውቅም የሚል እምነት የለንም። እዛ ካልን ቀጥታ ከመጽሐፉ ጋር ግጭት ነው። አብን ማለደው ኢየሱስ ማለደው ለመኑ። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበረ። ምን ኢየሱስ አማላጅ ነውና ኢየሱስ አማላጅ አይደለም? ይሄ ምን ልዩነት አይደለም። አማላጅ ነው ማለት እኮ አይደለም ማለት ነው። አይደለም ማለት ደግሞ አማላጅ ነው ማለት ነው። ስለዚህ አንድ አይነት ነው ማለት ነው። ስታዞረው አንድ አይነት ነው። ባቢሎን ቁጥር 5 ብለህ ብቻ ያዝልኝ። ለማንኛውም እሺ፣ ይህንን ሪከርድ የምታደርጉ ልጆች ይህንን አሁን የምናገረውን ነገር ሪከርድ አድርጉ። አንዳንድ ቁጥር ጻፉ እስቲ። ሪከርድ ማድረግ የምትችሉ ሰዎች አንዳንድ ቁጥር ጻፉ። እነ ቆርጠሽ ይህንን ሪከርድ ስለማያደርጉ እናንተ ሪከርድ አድርጉ። እሺ፣ ማድረግ የምትችሉ ሰዎች እሺ፣ ሪች እሺ፣ ሪከርድ ማድረግ የምትችሉ ሰዎች ሬዲ ሆኖ አንድ ጊዜ እሺ። በተለይ ደግሞ ሪፎርምድ ትራዲሽን የምትከተሉ ሰዎች እሺ፣ ምንድነው የሚሉት በተደጋጋሚ በቃ ሪከርድ አድርጉ ጀምሩ። ለምሳሌ ቅድም ሲጠይቀው የነበረው ልጁ ካልቪኒስት ነህ ብሎ ልጁን አዎ ሲለው ኦኬ፣ ስለዚህ ማለት አስቀድሞ ስለመወሰን እያወራ ነበረ። አስቀድሞ መወሰን እያወራ እንዴት ይሄ ክርስቲያናዊ አስተምሮ ነው እንደዚህ እያለው ነበር። ኦኬ፣ ፎር ሰርፕራይዝ ኦርቶዶክስ ራሷ ፕሪዴስቲኔሽንን ታምናለች፣ ሊሚትድ አቶንመንትንም ታምናለች፣ ትቀበላለች። አሁን እንደዚህ ስናገር እናንተ ገድላትና ድርሳናት ይዞ ሊመጣ ነው ኤፍሬም ልትሉ ነው። አይደለም፣ ገድላትና ድርሳናት አይደለም። በዶግማዋ ነው ማስረዳችሁ። በዶግማዋ ፕሪዴስቲኔሽን ኦርቶዶክስ እንዴት እንደምትቀበል አሁን እነግራችኋለሁ። እሺ፣ ልብ ብላችሁ አድምጡኝ። ፕሪዴስቲኔሽን ኦርቶዶክሶች እንደምታውቁት ሕፃናት በ40 ቀናቸው ወንድ ከሆነ በ40 ቀን ሴት ከሆነች በ80 ቀን ሲጠመቁ ይድናሉ ብለው ነው የሚያምኑት። የእግዚአብሔር ልጅነትን ያገኛሉ፣ ዳግም ይወለዳሉ ብለው ነው የሚያምኑት። ያዙልኝ። አሁን ይሄ ዶክትሪን ነው። ኦኬ፣ ዶክትሪን የኦርቶዶክስ መሰረታዊ ዶክትሪን ነው፣ ዶግማ ነው፣ ገድልና ድርሳን አይደለም። ኦርቶዶክሳውያን እንግዲህ በሆነ ምክንያት ሲያድጎ እንትን ያላለ ካልሆነ ዘሆል ኦርቶዶክሳውያን
ኦርቶዶክሳውያን ክርስቲያን ይሆናሉ ማለት ነው። በጣም ጥሩ። እነዚህ ህፃናት አምነው ነው? አይ አይደለም፣ አላመኑ። እንዴት ካዲያ ስትሏቸው አይ በወላጆቻቸው እምነት ነው ይላሉ። ኦኬ። ስለዚህ ህፃናቱ አምነው አይደለም፣ ሲጠመቁ ግን የእግዚአብሔር ልጅ ሆነዋል፣ ክርስቲያን ሆነዋል። ኦኬ። ስለዚህ ባይ ዲፎልት ክርስቲያንም የሆኑት የክርስቲያን ልጆች ከሆኑ ብቻ ነው ማለት ነው። ስለዚህ ከክርስቲያን ቤተሰብ እንዲወለዱ ያደረገው እግዚአብሔር ነው። መቼስ ህፃናቱ መርጠው አልተወለዱም። ህፃናት አሁን ሙስሊም ልጅ ሆነው የተወለዱት ወይም ደግሞ የሌላ ሃይማኖት ኔሚት እናንተ የጠንቋይም ልጅ ይሆናል። አንድ ሰው ወዶ ከጠንቋይ ልወለድ ብሎ አይወለድም። ኦኬ። ከእስላም ቤተሰብ ልወለድ ብሎ መርጦ የተወለደ አለ? የለም። ከክርስቲያን ቤተሰብ ልወለድ ብሎ የተወለደ አለ? የለም። ስለዚህ እግዚአብሔር ከዛ ቤተሰብ እንዲወለዱ አድርጓል። ስለዚህ እነዚህ ህፃናት ፕሪዴስቲንድ ሆነው ነው የተወለዱት ማለት ነው። ክርስቲያን ቤተሰብ ውስጥ ሲወለዱ ባይ ዲፎልት ክርስቲያን ናቸው። ስለዚህ ተወስኖባቸዋል ክርስቲያን ቤት እንዲወለዱ። ክርስቲያን ቤት የተወለደ ምን ይሆናል? በ40 ቀኑ ይጠመቃል፣ በ80 ቀን ይጠመቃል፣ ክርስቲያን ይሆናል ማለት ነው። ስለዚህ ፕሪዴስቲኔሽን ማለት ይሄ ነው። ትክክለኛው እንደው ፕሪዴስቲኔሽን ማለት እንደውም ይሄ ነው። ህፃናቱ ባልወሰኑበት ባልመረጡበት ቤተሰብ ይወለዳሉ። ክርስቲያን ከሆኑ ቤተሰቦቹ ክርስቲያን ይሆናሉ። ክርስቲያን ያልሆኑስ ሙስሊም የሆኑ ከሙስሊም ቤተሰብ የሚወለድ ከሙስሊም አያስጠምቅም ልጁን። ስለዚህ ልጁ በቃ ወደ ገሃነም ነው የሚሄደው። በምን ምክንያት? ከሙስሊም ቤተሰብ በመወለዱ ምክንያት። ያኛውስ ዳነ? በምን ምክንያት ዳነ? በምን ምክንያት እግዚአብሔር ልጅ ሆነ? ከክርስቲያን ቤተሰብ ከኦርቶዶክስ ቤተሰብ በመወለዱ ምክንያት። ስለዚህ እነዚህ ሰዎች ፕሪዴስቲንድ አልሆኑም፣ ህፃናቱ ሆነዋል። ኦርቶዶክስ መሆን መመረጥ ነው የሚሉት ለዚህ ነው። ይኸው ከታች እያሉ ነው። ኦርቶዶክስ መመረጥ ነው የሚሉት ፕሪዴስቲንድ መሆን ነው ማለት ነው። ኦኬ። ስለዚህ ከእነሱ ጋር ሊከራከሩ አይችሉም በዚህ ጉዳይ ላይ ማለት ነው። ይህን እንደ ሀሳብ አንስተው ማለት ነው። ሌላ ጥያቄ ሲጠይቀው የነበረው ጥያቄ ነበር እሱን ራሱ። ስለዚህ አለውና የተመረጡ ሰዎች ናቸው የሚያምኑት፣ ያልተመረጠ ሰው ሊያምን አይችልም ሲለው ነበር። ታዲያ እዚህስ አንድ አይደለም እንዴ? እዚህም እኮ እንደዚያ ሆነው እኮ ምን ማለት ነው? እዚህም እንደዛ ነው እንዴ? የሚያምነው ማን ነው እዚህስ? ኦኬ። እንደውም ችግሩ እዛ እንደውም ካልቪኒስቶች እምነት ሳያምን ሰው አይድንም ነው የሚሉት። እዚህ እንደውም ማመንም አይጠበቅበትም ሕፃን ነው። ግን አስቀድሞ ስለተመረጠ ከኦርቶዶክስ ቤተሰብ እንዲወለድ ስለተመረጠ በ40 ቀኑ ይጠመቅና ክርስቲያን ይሆናል። አምኖ ነው አይደለም፣ ሳያምን ክርስቲያን ይሆናል። ለምን ክርስቲያን ሆነ? ስለተጠመቀ። ለምን ተጠመቀ? ቤተሰቦቹ ክርስቲያን ስለሆኑ። ከዛ ከክርስቲያን ቤተሰብ እንዲወለድ የማ ፍቃድ ነው? የእግዚአብሔር ፍቃድ ነው። ስለዚህ እግዚአብሔር ከክርስቲያን ቤተሰቦች እንዲወለዱ ያደረጋቸው ዳኑ፣ ከሌሎቹ ደግሞ እንዲወለዱ ያደረጋቸው ደግሞ አልዳኑም። ሰው ፕሪዴስቲንድ ሆነዋል ማለት ነው። ማመን የሚባለውም ነገር እዚህ እንደውም አይሰራ። እዛ እንደውም የቱ ጋ ነው የሚቀመጣው እምነት ምናምን ነው አደል ጥያቄው። እዚህ ግን በነ ልደተ ቃል ደግሞ አስተምሮ መሰረት እምነትም የሚባለውን ነገር ጨርሶ አይመጣም። የወላጅ እምነት ነው። በወላጅ እምነት ነው ልጁ ሚድ ነው የሚጠመቀው። በወላጅ እምነት ነው፣ ሲጠመቅ ይድናል። እምነትም አያስፈልገው። ኦኬ። ስለዚህ አሁን ጥያቄ ይሄን በቅድም እየተነሳ የነበረው ጥያቄ ትክክል አልነበረም። እኔ አሁን ላውራ ስል አየኝ ልደተ ቃል እኔ ለመጠየቅ አይደለም የገባሁት፣ ለውይይት አይደለም እናንተ ጋ ነው ሲል የነበረው ሲከላከልለት የነበረው አሌክስም ለዛ ነው ይህን ጥያቄ ላነሳበት ነው የነበረው ማለት ነው። በጭሩ ሌላው የነበረው ምንድን ነው? ልደትን አንተ ኦርቶዶክስ ቤተሰብ እንድትወለድ ያደረገው ማን ነው ብለው ነበር። እግዚአብሔር ነው ካለ ኦኬ። መሐመድ የሚባለውን ሰውዬ ከእስላም ቤተሰብ እንዲወለድስ ያደረገው እሱስ ማን ነው እለዋለሁ። አምሹር ሴጣን ነው አይለኝም። ስለዚህ አንተን ፕሪዴስቲንድ አድርጎሃል ማለት ነው። አስቀድሞ ከክርስቲያን ቤተሰብ እንድትወለድ አድርጎ እንድትጠመቅ አረገ፣ ከዛ ዳንክ። ያ መሐመድን ግን ከሙስሊም ቤተሰብ እንዲወለድ አድርገው አልተጠመቀም፣ በቃ ሞተ፣ በጌታ ሰላም ሄደ። ስለዚህ ፕሪዴስቲንድ አልሆነም ወይ ጥያቄ ላነሳበት ነበር። ሌሎች አሉ ማነሳቸው፣ አሁን እንትን አልልም። ምናልባት ከነሱ ጋር የምናወራ ከሆነ እናወራለን በሌሎቹ ማለት ነው። እሺ
ወደ እንትናችን እንመለስ። ወደ እሺ ሰላም ይበሉንና ወንድምነት ሰላም አላለንም። ጸግሽ ሪቾ ሰላም በሉንና እናንተ ከዛ በኋላ እንቀጥላለን። እሺ ሁላችሁንም ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። ወንድምነት አሁን የምትለውን ፕሪደስቲኔሽን ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ማለት ነው የተመረጡትና የተመደበባቸውን የተወሰነባቸውን ሰዎች ኦርቶዶክስ ተዋህዶ በዚህ እምነት እንደምታመን በማስረጃ ደግሞ አሳያለሁ ከፍቼ በኋላ ላይ ማለት ነው። ኦርቶዶክስ ፕሪደስቲኔሽንን ትቀበላለች፣ በጽሁፍም ማስፈራ አለ። እሱም ነገር ማሳየት ይቻላል በኋላ ላይ ከተፈለገ፣ አሊያም ደግሞ ለአንተ ልክልሃለሁ መረጃውን። ተባረኩ። እሺ ተባረክ ወንድምነት። እሺ ሪቾ ሰላም በሉን። እሺ ራሄል የለችም መሰለኝ። እሺ ጸግሽ። እሺ ኤፊ ሰላም ብያችኋለሁ። በላይም መታችም ያላችሁ እግዚአብሔር ቤተሰቦች ሁላችሁንም ሰላም ብያለሁ። ምናልባት ታፕታፕ ሳደርግ ነበር እና ገስት ላይ የገባሁት ሚዩት ስላላረኩ ሶሪ። ተባረኩ። እሺ ጸግዬ። ሳርቸው ሰላም በይ። ሰላም ይፋዳጊ ቤካ ሌሎችም ወንድሜቶቼ ሰላም ናችሁ? ሰላማችሁ በጌታ ይስጥል። እሺ ተባረክ። ቆንጆ ጥያቄ ኮሜንት ላይ ተጠይቄያለሁ። ግሬስ የሚባል ኤፍሬም፣ ስለዚህ ቱሊፕ አሁንም አጋንንታይ ነው እያልክ ነው ወይ? ኦኬ ቱሊፕ 5 ቱሊፕስ ማለት ነው። 5 ቱሊፕስን እኔ አልስማማም እንጂ 5 ቱሊፕስ አጋንንት ነው ብዬ አላውቅም። እኔ አጋንንት ነው ያልኩት ለጥቂቶች ኢየሱስ ሞተ የሚል ትምህርት ነው። እሱ የአጋንንት የሴጣን ትምህርት ነው፣ ተነጋግረናል። ምንም የሚሻር የሚሻሻል አይደለም። ለጥቂት ሞተ የሚለው እሱን ራሱ መሞግተው እኔ በሪፎርምድ ቴዎሎጂ ነው፣ በራሱ በካልቪን አስተምሮ ነው መሞግተው ማለት ነው። ካልቪን ራሱ ኢየሱስ ሞተው ለዓለም ነው ብሎ ነው የሚሞግት እሱ ራሱ የሚለው ማለት ነው። የካልቪንን ኮሜንተሪ አውጥቼ አሳይቻቸዋለሁ። እሱ ራሱ ለዓለም ሞተ ነው የሚለው እንጂ ነቲንግ ቱ ዱ ዊዝ ሪፎርምድ ቴዎሎጂ ጋር 5 ቱሊፕስም ጋር የሚገናኝ አይደለም። 5 ቱሊፕ ላይ ትቀበላለህ? አልቀበልም። እኔ አሁን 5 ቱሊፕን አልቀበልም፣ 5ቱንም አልቀበልም። እኔ የ5 ቱሊፕስን ማለት ነው። ኦኬ የእኔ ትራዲሽን ሌላ ስለሆነ ማለት ነው። ግን 5 ቱሊፕስን ያጋንንት ናቸው ወይ ብያለሁ? እኔ አላልኩም። ትክክል አይደሉም ብዬ ሞግታለሁ እንጂ እንደዛ አላልኩም። እኔ ያጋንንት ነው ያልኩት ለጥቂቶች ሞተ የሚለውን ነው። ኦኬ ስለሆነ ባልኩት ነገር ብቻ ነው መሞገት የሚገባኝ። ኮሜንት ያረከው ልጅ ማለት ነው። እሺ ያልኩትን ኤፍሬም ይሄንን ያልከው እንዴት ነው ብለህ ያልኩትን ብለህ ሳትጨምር ሳትቀንስ እሱን ትላለህ። እንደዛ አደርጋለሁ። ተመስገን የጌታ ልጅ የአማን ሻሎም ትምህርት ያልከው አማን ሻሎም በራሱ የራሱ ትምህርት የለውም። አማን ሻሎም የሚያስተምረው የአማን ሻሎም ትምህርት ትክክል አይደለም ካላችሁ ለምን አትሞግቱትም? ተመስገን አማን ሻሎምን ሄደ እና እስቲ ትምህርት ትክክል ለምን አይደለም ለምን አትሉት እንዴ? እኛ ትከሻ ላይ ምን ታደርጋላችሁ? በእኛ ትከሻ ሆናችሁ ማለት ነው። አማን ሻሎም ትምህርቱ የተሳሳተ ነው ካልክ ዲቤት ይጠራል፣ በየጊዜው ይጠራል። እሱም ሁሉም ነው የሚደበቁት። ዲቤት ሲጠራ አንድም ሰው ዲቤት ተቀብሎት አያውቅም። ሰው ሄዱና ተቀበሉታ፣ ዲቤቱን ተቀበልና ከሱ ጋር ጥራው። አንተ ራስህ በቪዲዮ አጠራውም እንዴ? ሶሻል ሚዲያ ላይ ያለ ሰው አይደለም እንዴ? አንተም የፈለገውም ሰው ዲቤት ጥሪ ካለ በል። እሱ ዲቤት ሪጀክት አድርጎ አያውቅም። ሲጠራም እንደውም አትሄዱም እንጂ እናንተ። ስለዚህ ቪዲዮ ስራለትና እንደማይመጣ ከዛ በኋላ እኔን ጠይቀኝ። ከዛ በኋላ ሰላም ኤፍዬ፣ ሰላም ነው። እንዴት ነው ተሙ? እንዴት ነው ወንድማለም ዳጊ? ሰላም ብያለው። ጸጊሽ አሁን ለምን አጠራውም ኤፍዬ? እኔ አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው ብለህ ነው አለ አንተ የምታምነው? አይ እኔ አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው ብዬ አላውቅም። ኢየሱስ ክርስቶስ ለተመረጡት ነው የሞቱት የሚለው ትምህርት። ኧረ ፖለቲካውን እኔ ያስተማርኳቸው ነው፣ ችግር የለውም። የኔ ተማሪዎች ናቸው፣ ችግር የለውም። ተመስገን ወይ ኤፊ ቪዲዮ ለምን አትሰራም ዛሬ? አሁን አማን ሻሎም ለምን አማን ሻሎምን ዲቤት ያው ለምን አሁን አንተ ኦልሞስት ፕሮቴስታንት ቤት አለ የመጣሁት። አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው አጋንንታዊ አይደለም? ኤፊ አንተ እኔ ትከሻ ላይ ምን ታደርጋለህ? ከእኔ ውረድና አማን ሻሎም ከአንተ ወረድ። አማን ሻሎም የሚያስተምረው ትምህርት ትክክል ነው አይደለም? አንተ አማን ሻሎም የሚያስተምረው ትምህርት አይደለም። እኔ ጴንጤዎች ሁሉ ፔንቴኮስታልም ሆነ ካልቪንም ሆነ ሉተራውያንም ሆኑ
ሰው ሰራሽ የሆነ አስተምሮ ነው ብዬ ነው ማምነው እኔ። ኦኬ። ስለዚህ አሁን እንደሱ ጠቅላላ አደረከው። ስለዚህ ሰው ሰራሽ ነው ያንተ ሃይማኖት እያልከኝ ነው እኔን ማለት ነው። ኤፊ ሰው ሰራሽ ነው በቃ። አሁን አማን ሻሎም የሚያስተምረው አሁን ቶ በቃ ከሱ ጋር ዲቤት ትገባለህ። አጋንንታዊ አይደለም። ዲቤት ትችለዋለህ። እሱን ትገባለህ። አዎ ጥራው። አሁን ጥራው ነው። ምን ጠራዋለሁ? እዚህ ቤት አለው እሱ። ቪዲዮ ለምን አትሰራለህ? የፕሮቴስታንት ቤት አይደል? ቤቱ አይመጣም። አማን ሻሎም ቪዲዮ ለምን አትሰራለህ? ለምንድን ነው አንተ ጋር የማይመጣው እንዴ? የሳሎን ዕቃ እኮ አይደለም። በፈለግ ሰዓት አንተ እንትን ልትል አትችልም። ስለዚህ በቃ የአማን ሻሎም ትምህርት ያጋንንታዊ ትምህርት ነው። ዲቤት ለምን አጠራውም? እንደሱ ካልክ ለምን ዲቤት አጠራውም? ይሄው አሁንም እኮ ኦልሞስት እኮ ይምጣ እያልኩኝ እኮ ነው። ቪዲዮ ነው ይምጣ አይደለም። ማን ስለሆንክ ይመጣል? አንተ ጠርተው እንደዚህ ቪዲዮ ስራና ለምቢባል የዳንኩኝ ኦርቶዶክሳዊ ክርስቲያን ነኝ እኮ ግባ ነው። የአንተ ትምህርት የአጋንንት ትምህርት ስለሆነ ዲቤት ላደርግ እፈልጋለሁ በለውና ዲቤት ጥረው። በቃ እሺ፣ አንተና እሱ ትወያያላችሁ፣ ላመቻችላችሁ። እኔ ትከሻ ላይ ምን ታደርጋላችሁ? ዘመናችሁ ሙሉ ራስን ችለህ ቤት ጥራ እያልኩ እኮ አንተና እሱ ትወያያላችሁ። እኔና አማን ሻሎም ምንም እንወያይበት ነገር የለን። ኢየሱስ ክርስቶስ ለተመረጡት ነው የሞተው ብሎ ያምናል እሱ። አንተ ደግሞ አጋንንታዊ ትምህርት ነው ትለዋለህ። ኦርቶዶክስ ታምናለች፣ ፕሪዴስቲኔሽን አታምንም። አሁን ያልኩን ነገር ትጠራዋለህ። አማን ሻሎም ቆይ አንድ ጥያቄ ልጠይቅህ ነኝ። አሁን አማን ሻሎም ፕሪዴስቲኔሽን ያምናል፣ ኦርቶዶክስም ታምናለች። እሱን ታምናለህ? አማን ሻሎም ራሱን የቻለ ሃይማኖት ነው ማለት ነው። አዲስ ሃይማኖት ነው አማን ሻሎም ይባል። አማን ሻሎም የራሱ ትምህርትም ሃይማኖትም የለውም። ሪፎርም ቴዎሎጂ ነው የሚከተለው። ኦርቶዶክስን ከአንድ ተራ የሆነ ዝባዝንኬ ከሆነ ልጅ ጋር ስትመድብ ማለት ነው። ውረድ። አሁን እንደዚህ ነው። ስድብ እንደዛ ነው። በስድብ ትምህርቱ ላይ ነው እንጂ ስድብ እንትን አለው። ወይኔ ኤፊ አመለጠኝ። እሱን ነበረ የፈለግኩት፣ አመለጠኝ፣ ወጣ። ሀብትሽ እኮ እንደዚህ አይነት ሰው መድኃኒት ነው። እግዚአብሔርን አመለጠኝ፣ ወጣ። ኢንቫይት አድርጌዋለሁ። ከመጣ ኢንቫይት አድርጌልሃለሁ። እስኪ አስገባው። ከተቀበለ ኢንቫይት አድርጌልሃለሁ። ማስረጃ ነው። እኔ ዝም ብሎ ይሄ ተራ ምናምን እንትን ሳይሆን ማስረጃ ነው። ተመዝገን ካለህ አንዴ ግባ እባክህን። አንዴ ሀብትሽ ቦረና ነኝ። አንዴ እባክህን። አይ ዲክሌን ያደረገው አይገባም፣ በታሪክ አይገባም። ማርያም የአንድ ልጅህን የ3 ዓመት ልጅን አሁን 4 ዓመት ሆኖታል። የወንድ ልጅ አባት ነውና እሱ ይቅር ሀብትዬ። አይ ማርያም እኮ ነው የሚልህ ኤፍዬ። ማርያም ፍታና ብሎኛል ብሎ እኮ ወደ እንትን የሄደ ሰው ነው። ይቅር አሁን ፋሚሊው እንትን ጋር ምናምን ይቅር ፐርሰናል ሲናገር ስለሰማሁት እኮ ነው። ትምህርት ላይ ችግር እሱ ይናገራል። እኛ እንደነሱ እኛ እንተው ሀብትሽ አሁን እኮ የሚገርመኝ ምን እንደሆነ ታውቃለህ ሀብትሽ? አሁን ፕሪዴስቲኔሽንን ስትሰማው ፕሪዴስቲኔሽንን ሊያጣጥሉ ይሞክራሉ። ግን እነሱ እኮ ፕሪዴስቲኔሽን አማኞች ናቸው እንደምታውቀው ማለት ነው። የተጠመቀ ሕፃን ልጅ ነው ክርስቲያን የሚሆነው ሚድነው ዳግም የሚወለደው ብለው ነው የሚያምኑት። ስለዚህ ያ ልጅ እንዲወለድ ያደረገው ከክርስቲያን ቤተሰብ እግዚአብሔር ነው። ከክርስቲያን ቤተሰብ ደግሞ እንዳይወለድም የሆነው ልጁ እግዚአብሔር ነው። ልጁ መርጦ አይደለም የተወለደው። ስለዚህ ፕሪዴስቲን እንደሆነዋል ማለት ነው። መርጠው ከክርስቲያን ልጅ እንዲወለዱ ማለት ነው። ስለዚህ ምንድነው ፕሪዴስቲኔሽንን የሚቃወሙት? ዋና እንደውም ፕሪዴስቲኔሽን ይሄ አይደለም እንዴ? ፕሪዴስቲን እንደሆነዋል እኮ ማለት ነው። የኦርቶዶክስ ልጆች አስቀድሞ መመረጥ ነው ይላሉ እነሱ ራሱ። ኦርቶዶክስ መሆን መመረጥ ነው ይላል። ተመርጠ ነው ኦርቶዶክስ የምትሆነው ማለት ነው። እውነታቸውም ነው። ኦርቶዶክስ ልጅ እኮ ስትሆን ነው ተጠምቀህ ኦርቶዶክስ የምትሆነው። በዛ መሰረት ድነት ለኦርቶዶክሳውያን ልጆች ነው። ኦርቶዶክሳውያን ደግሞ ቤተሰብ እንድትወለድ የሚያደርግህ እግዚአብሔር ነው። ስለዚህ ፕሪዴስቲኔሽን ማለት ይሄ ነው። ለምንድን ነው ፕሪዴስቲኔሽን የሚቃወሙት እነሱ? የሚገርመኝ ማለት ነው።
ሁለት ደግሞ ኤፍዬ ይሄ ቅንጭር ያለ ትምህርታቸው ደግሞ አለ። አሁን ለምሳሌ ጥምቀትን ለኃጢአት ሲስሬት ይሉና ህፃናትን ምናምን ስትላቸው አይ እነሱን ለዳግም ልደት ነው ምናምን ይላሉ። ጥምቀት አንዲት ናት ካልከኝ የህፃናትን ጥምቀት ታዲያ ምን ልትል ነው ስትላቸው አይ ለእነሱ ለኃጢአት ስሬት አይባልም የሚለው ትምህርታቸው ደግሞ በጣም እንትን ያለ ትምህርት ነው። ከአሁን በኋላ ግን የፍዬ ርዕስ ብንይዝ ደግሞ እስቲ አንድ ናችሁ እንዴ ብለህ ራሱ ጻፍ በእናትህ ርዕሱ ራሱ እስኪ አንድ ናችሁ አንድ ነው የሚል ሰው ይግባ እና እኛን ጠይቃቸው። አይገቡም። እንደዛ ይገባሉ ብለሃል። እንደዚህ ቪዲዮ አዘጋጅተን ሊገቡ አይችሉም። አይ ርዕሱን እስኪ አንድ ናችሁ ብለህ ከዛ በኋላ አዎ አንድ ነን የሚል ሰው ይግባና እስቲ እኛም እኔ አንድ መሆናቸውን እንጠይቃለን። እስቲ ከዛ በኋላ አንድ መሆናቸውን እዚሁ ቲክቶክ ላይ እናያለን። አንድ እንዳልሆኑማ እናውቃለን እኛ። አይ እንትን አይሉም። አም ሹር አይመጡም። ግን እሺ በአንተ እንትን እንከተል። አንድ ናችሁ ወይ ብለን እንትን እንበልና አይ እንደዛ አይገቡም። አንድ ኬት ይመጣል። አይመጡም እንደዛ። እኔ እኮ በጣም አሌክስ ነው ዛሬ እንትን ያለን። በጣም ነው የተናደድኩት። የሚሄድበት ሁሉ እንትን ቀርቼ ነው እኮ የገባሁት። ቁጥር ከጻፈልኝ ጽፌ የተገባ ጽፌ ኦኬ ስለው እንትን አላለም። እስከዛ አውሩ እንጂ እስከዛ አውሩ። አብትሺ አውሩ እናንተ እስከዛ እየጻፍኩኝ ነኝ። እሺ ሰላም ብያለው። እዚህ ላይ ያላችሁን ዳጊ፣ ቤካ፣ ሌሎቻችሁም ጌቾም፣ ሳራም። እኔ ግን የኦርቶዶክስን ጥምቀት ነው ብለን ሪኮግናይዝ የምናደርገው ነገር ዳጊ እሱን ነገር እንዴት ታየዋለህ? እውነት ጥምቀት ነው ወይ? መጽሐፍ ቅዱሳዊ የቃል መሰረት ወይም የትምህርት መሰረት አለው ወይ? የእነሱ የ40 ቀንና የ80 እንትን ርጭቱ ለምንድን ነው? አይ ቲንክ እኔ ከእነሱ ጋር ሳውራ ጥምቀት አይደለም ነው የምለው። በየትኛው የመጽሐፍ ቅዱስ ትምህርት ላይ ወይም ጥቅስ አትሊስት ጥቅስ እኛ እኮ ለኃጢአት ሞተን ለጽድቅ መነሳት ስንል ኮት እናደርጋለን። መጽሐፍ ቅዱስ በዚህ ቃል መሰረት እንላለን። ኦርቶዶክስ በየትኛው የትምህርት ወይም በየትኛው የመጽሐፍ ቅዱስ ቃል መሰረት ነው ይሄ 40 ቀንና የ80 ቀን እንዳየኸው ወይ በጆግ ነው ወይ ደግሞ በርጭት ነውና እሱ ነገር ላይ ብዙ ጊዜ ለምንድን ነው ጥምቀት ነው እያልን እውቅና የምንሰጣቸው የሚለው ነገር ላይ ትንሽ ዳጊ ብናወራ ደስ ይለኛል። አርትሼ መጀመሪያ ሰላም ብያለሁ። እንዴት ነህ? ሌሎች ወንድሞችን ቅድም ሰላም እያልኩ ሳልጨርስ መሀል ላይ ፊ ሲያወራ ተቋረጠ። ኢዮስያስን ሌሎች ወንድሞች እህቶችን ሰላም አላልኩም ነበር። በዚህ አጋጣሚ ሁላችሁንም ሰላም ብያለሁ። አሁን ያልከው ጥያቄ በደንብ አልገባኝም፣ ግን ቅድም ይህንን አይነት ሀሳብ እያወራን ነበረ ብለው መሰለኝ ሁለቱንም የሚያደርጉት እሱ ላይ ግርዘቱንም ጥምቀቱንም የሚያደርጉት ለመጥቆር አላውቅም። እንግዲህ ሌላው መርሃ ጽድቅ የሚለው የቤተክርስቲያኒቷ መጽሐፍ ላይ አሁንም ማሳየት እችላለሁ። አንድ መጽሐፍ አንድ ገጽ ላይ ለዛውም አንድ መጽሐፍ አንድ ገጽ ላይ ህፃን ልጅ መጠመቅ እንዳለበት እና እዛው ገጽ ላይ ደግሞ ህፃን ልጅ መጠመቅ ባይጠመቅም ችግር የለውም ወይም መጠመቅ ግዴታ የለውም አስፈላጊ አይደለም ይጸድቃል ወይም ገነት ይገባል ብላ አስቀምጣለች። አንድ ፔጅ ላይ ማለት ነው። ማየት የሚፈልግ ካለ እናሳየው እንችላል። ብዙ ጊዜ በተደጋጋሚ ስላሳየን ማለት ነው። እና ሀብትሼ በደምብ ጥያቄን አፍታታልኝ። ግን ከተነሳ አይቀር አንድ መጽሐፏ ላይ እዛ አንድ ገጽ ላይ ብቻ ማለት ነው እንግዲህ አንድ ገጽ ላይ ባቢሎናዊነት ተጽፏል። መጠመቅ አለበት ይላል እዛው ገጽ ላይ። ሁለተኛው ደግሞ ባይጠመቅም ችግር የለውም ገነት ይገባል ይላል። እና
ልጆቿ ያመጡት ይህንን ባቢሎናዊነት ከትምህርቷም ከመጽሐፏም ነው ይህንን የቀዱት ለማለት ነው። እና ሀብትሽ ጥያቄውን ግልጽ ካርክልኝ እስኪ እሱ ላይ ብናወራም ይችላል። እንግዲህ ያው እየነገ እኔ ምንድን ነው ዳጊ የኔ እንትን ለምሳሌ ኢየሱስ ክርስቶስ በ30 ዓመቱ በዮርዳኖስ ወንዝ ተጠመቀ የሚለውን ነገር ጥምቀት ብለው እነሱ ያከብሩታል። ነገር ግን በ40 ቀንና በ80 እኔ አሁን የነሱን ጥምቀት ብዬ አልጠራውም። ኔቨር ጥምቀት ብዬ አልጠራውም። ወይ የዮርዳኖስን ወይ ደግሞ እዚህ ጋር የምናነሳውን የነ ሮሜን መጽሐፍ እኛ ጥቅስ እናነሳለን። ኢመርሽን የሚለውን የእንግሊዝኛ ትርጉም ስለሚያሳካ አንድ ሰው በመሞትና በመቀበርና በመነሳት ያለውን ለኃጢአት ሞተን ለጽድቅ መነሳት ብለን አፋችንን ሞልተን እናስተምራለን። እነሱ ኑ በጥምቀት እንከራከር፣ ኑ በጥምቀት እንወያይ፣ ኑ በጥምቀት ዲቤት እናድርግ የሚሉት የትኛውን የመጽሐፍ ቅዱስ ቃል መሰረት አድርገው ነው ለጥምቀት ለሚሉት ለነሱ የሚለው ነው ዳጊ? አዎ እንግዲህ ምንድን ነው መሰለ ጀነራሊ ጥምቀትን የሚቀድመውን እምነት ከቤተሰብ አገኘን ይላሉ። እንግዲህ ቤተሰቦቻቸው አማኝ ብቻ ነው አይደለም የሚሏቸው፣ ተጠማቂም ነው የሚሏቸው። እናትና አባታችሁ ውስጥ ተጠምቀዋል ስትላቸው አዎ እናትና አባታችንም ተጠምቀዋል ይላሉ፣ አምነዋልም ይላሉ። እንግዲህ እምነቱን ከቤተሰብ ካገኙ ጥምቀቱንም ከቤተሰብ ማግኘት ይችላሉ። እንዲህ አይነት ፋላስ የሚሰሩ ከሆነ ታዲያ ጥምቀቱን በእናትና በአባታችሁ ይሁና። ትልቁን እምነቱን በእናትና በአባት ካደረጋችሁ ወይም ትልቁ ማለት መነሻውን ለጥምቀት የሚያስፈልገውን ዋናውን ነገር ከቤተሰብ ካገኛችሁ ጥምቀቱን በቤተሰብ ይያዝላችኋ። አየህ እንደዚህ ብሎ ነገር የለም። እንግዲህ ጥምቀትን አስመልክቶ ካቆጣጠሩ ከሚያደርጓቸው ከትውፊቱም ከስርዓቱም ጀምሮ ከዘሌዋውያን 12 ላይ ተነስተው ከሚያደርጉት ጀምሮ ስታየው ብዙ ፋላሲዎች አሉ። እምነትን በተቻለ መጠን ከክርስትና ውስጥ በቃ አይተህ እንደሆነ በሁሉም ልምምዳቸው ውስጥ እምነት ቦታ የለውም። ያለ እምነት መደረግ የሚችሉ ብዙ ነገሮች አሉ፣ እስከ መጨረሻ እስከ ድነት ድረስ ማለት ነው። ያለ እምነት ሰው መዳን የሚችልበት ተቋም ነው። ያለ እምነት ጀስት ምልጃ ላይ በመንጠልጠል ብቻ፣ ፍትሐት ላይ በመንጠልጠል ብቻ ሰው ሳያምን መዳን ይችላል። አንዳንድ ሰው እንዲያውም ክርስቲያንም ሳይሆን አህዛብ ሆኖ ወይም አረማዊ ሆኖ ራሱ ጥምቀት ወይም ሌሎችን ስርዓቶችን ሳይፈጽም በቤተሰቡ ኦርቶዶክስ እንዳለ እንኳ ሳያቅ ግን ከቤተሰቡ አንድ ሰው የዘራ ብሩክን በለው የማርያምን በለው የእስትንፋሰ ክርስቶስን በለው ቃል ኪዳን ያገኘ 22 ትውልድ ድረስ ምህረት ስለሚያገኝና ስለሚድን በማን የተነሳ እንደዳን እንኳ ሳያውቀው እንደሚድን ነው የሚታሰቡ። እዛ ቤት ሳታምን ራሱ መዳን ትችላለህ። መጠመቅን ምክንያቱም መጀመሪያው ለመጠመቅ እምነት ነው እና ጥምቀት ፋላሲ የገጠመው ሲጀመርም ጀምሮ ነው። ከቤተሰብ የምትወስደው ነገር ካለ ከቤተሰብ ስትወስድ ለመቆንጠረ ትወስዳለህ። እምነትን ከወሰድክ ጥምቀትንም ውሰድ። እንዲህ አይነት ፋላሲ የምትሰራ ከሆነ አንደኛ። አቆጣጠር ላይ ስንሄድም 40ና 80 ለሚለውም የመጣው እናት ልጅ ስትወልድ ከምትረክስበትና የምትነጻበት መጽሐፍ ቅዱስ ዘሌዋውያን 12 ላይ እንደሚናገር ከፋፍሎ ያሳያል። እና ያንን ወደ ጥምቀት የምትቀይረው ከሆነ ግርዛትን ነው በጥምቀት ተተካ ያሉት። ግርዛት ደግሞ በ8 ቀን ነው። ስለዚህ የ8 ቀን ግርዛት በ8 ቀን ጥምቀት ነበር መተካት የነበረበት። እነሱ ግን ግርዛት ሲጀምር ወረባውት ሴቶች ወደ እሱ እንሄዳለን። አዎ የወንዶቹን ስታየው ግርዛት ያው ወንዶች ስላለ ብዬ ነው። እነሱ 8 ቀን ነው እንግዲህ ካቆጣጡ ብዙ ነገር ነው የተፋለሰው ጥምቀትን አስመልክቶ እና የ8 ቀን ግርዛትን አትሊስት ወደ 8 ቀን ጥምቀት ብታመጣው ይሄም ወንጌል ነው እያልኩ አይደለም። እንደው አትሊስት ተተካ ስላልክ ያስኬዳል። ግን 40ው ቀን ከየት መጣ ስንል ሴቲቷ የረከሰችበትና የነጻችበት ወንድ ልጅ ተደምሮ ነው። የሴትም ደግሞ ሴት ልጅ ስትወልድ የረከሰችንማ የነጻችበት ተቆጥሮ ነው 80 ቀን የተባለው። ታዲያ የነጻችን የረከሰችበትን ወደ ጥምቀት ማምጣት ምን የሚሉት አግባብ ነው ማለት? እንዲህ አይነት ትምህርት እንኳ ሐሰት ትምህርት መስራት ከተፈለገ በቁጥሩም በምክንያታዊነቱም ሴንስ የሚሰጥ ነገር መሆን አለበት። ስለዚህ ብዙ ነገሮች የተፋለሱ ይመጣሉ። ታች ድረስ ወደ አዲስ ኪዳንም ስንመጣ ያመነ የተጠመቀ ይድናል ይሉና ሰይጣን አምኖ
ተጠምቆ ዳን ደግሞ ይለዋል። እንግዲህ መጥቆራን ዛሬ ስለሄድንበት ነው። ሰይጣን አሁን አመነ አሉ፣ ከዛ ወደ ሰውነት ተለወጠ አሉ፣ ከዛ ተጠመቀ አሉ። ኢየሱስ ክርስቶስ በማርቆስ 16 ላይ ያመነ የተጠመቀ ይድናል ያለው ለሰይጣንም ነው እንዴ? ሰይጣንም አምኖ ተጠምቆ ይድናል ማለት ነው? ድኗላ እዛ ቤት እኮ ሰይጣን አምኖ ተጠምቆ ቤተክርስቲያን ተሰርቶለት ታቦት ተሰርቶለት ይድናልና ጥምቀትን አስመልክቶ ሰዎችን ብቻ ራሱ ማሰብ ደግሞ አትችልም። በጣም እየተለጠጠ ሲሄድ ሰይጣንም ጥምቀት ውስጥ ገብቷል። መጠመቅ ብቻ አይደለም፣ ድኖ ሞቶ ኢየሱስ አቅፎ በብዙ ምስጋናና አጀባ ወደ ሰማይ ወሰደው ይላል ገድሉን ስትሰማ። ስለዚህ ሰይጣን አሁን አት ዘ ኤንድ ኦፍ ዘ ዴይ መንግስተ ሰማያት ስንገባ ከምናገኘው አንዱ ብልት ሆኗል ማለት ነው። ስለዚህ ጥምቀት ያመጣው ጣጣ፣ እንደዚህ አይነት ሐሰት ትምህርቶች ያመጡት ጣጣ ሰይጣንን ራሱ ቤተሰብ አድርጎ ሰማይ ቤት ከቤት ያጠገብ እንዲሆን ነው ፈልገው። ይህን ምን ላድርግ እንግዲህ ገድሉ ነው የሚለው። አሁን ላሰማችሁ እችላለሁ። እና ጥምቀትን ስለነካካው ነው በጣም አስገብተውታል። አይደለም ሀብትሽ እንደጠየቀኝ ለሰዎች ብቻ ሳይሆን ጥምቀት ሰይጣን ለሆነው ማነው መጥቆራ ራሱ የተሰጠ አንድ ስርዓት ሆኗል ማለት። ኢየሱስ ያንን ነገር ሲናገር ለካ ሰይጣንንም እያሰበን የተናገረው ማለት ነው በኦርቶዶክስ ማይንድ ሴት። ምክንያቱም መቼም ሲያጠምቁት የጥምቀትን ሀሳብ አንዱም በአዲስ ኪዳን ላይ ከኢየሱስ ትእዛዝ ላይ ተነስተው ነው መቼም አይደል እንዴ? ስለዚህ ይሄ ብዙ ፋላስ የተሰራበት ብዙ ተጠያቂነት ውስጥ የሚከታቸው በጣም ወዮ የሚያስብል ድፍረት ያለው እንትን ነው እና አንዱን ስትነካው የሚፈራረስ ነው። እዚህ ጋር እንደ ወንጌል አማኞች ህፃናቶች ወደ እግዚአብሔር መንግስት ይመጡ ዘንድ አትከልክሏቸው ስላለ የእግዚአብሔር መንግስት እንደነዚህ ላሉት ናትና ስላለ ይድናሉ ብለን ማቴዎስ 19 ጠቅሰን የምናወራውን ያችኑ ጥቅስ ጠቅሰው ህፃናቶች ባይጠመቁም ኢየሱስ እንዲህ ስላለ ብለው እንደኛ ያወራሉ። እንዴ ይሄ ነገር እኮ እኛንን ጥቅሱም የኛ ነው ማለት የኛ ኢንሴንስ እኛ የምንጠቀመው ነው። ምክንያቱም ይሄ የምናስቀምጠው ይህንን ነው። ስለማመን ስለማይችሉ ወይም ያምናሉ አያምኑም ስለማይባሉ ህፃናቶች ኢየሱስ ኤክስክሉሲቭሊ ይህንን ስላለ ይጸድቃሉ ብለን የምናስቀምጠውን አስቀምጠው ይሉና ደግሞ መልሰው ደግሞ አይ ያቺስ ዶሮ የት ነው ያለችው? ኢየሱስን ይሁዳ ሊሰቅል አንተ ኧረ ዶሮም አጥምቀው ይሆናል። ዛሬ ምንድን ነው ዘንዶ አስራ ማርያም የሚባል ደግሞ አለ አሉ እና እንደው ከኑሮ ውድነት አንጻር በግና ፍየል ብታስር ጥሩ ነበር። ኤኒዌይስ ዶሮ ምናምን እንደዚህ አይነት ሀሳቦች የዶክተር ዘበነ ትምህርቶች ናቸው። ተዋቸው እነዚህ። አይ መጽሐፍ ይዘው መጡ እኮ አይደል እንደ እሳቸው እኮ ዝም ብዬ አላወራም ብለው። በነገራችን ላይ በጣም በማስረጃ ነው የሚያወሩት እሳቸው። መጽሐፍቶች ሳይዙ ዘበን በጣም ሪስፔክት የማደርገው ሀሰት ትምህርቶቹ በጠቅላላ መጽሐፍ አላቸው። ዝም ብለው አይደል ሌሎቹ ነው ዝም ብለው የሚያወሩት እንጂ መጨረሻ ላይ እኮ አጋለጧቸው። ይኸው መጽሐፉ ያመጣሁት መጽሐፍ ብለው ማለት ነው። ዶሮ አለ እንዴ? ዶሮን አልሰማሁት። የእንቁላሉን ሰምቻለሁ። 12 ሐዋርያት ምናምን ያለበት። ኧረ ይሄ ዶሮ ኢየሱስን ማለት ነው። ይሁዳ ሊሰቅል አይ ቲንክ ሰምቼዋለሁ። ሄዳ እንትን ነችው እሷ እኮ ነች ዶሮ። ያቺ ጮቹ ዶሮ ተጠምቃ ይሆን ግን ባይዘወይ ያው እነሱ ከማይጠመቅ የለም ብዬ ነው። ሰይጣን ተጠምቆ ዶሮ አትቀርም። ተጠምቃ ይሆን እና ቃል ተገብቶላታል። እስከ መቼ ነው አትሞችም የተባለችው? እስክመጣ ድረስ ምናምን ብሏታል። የዶሮ አለቃ ነው ምናምን ትሆኛለሽ ነገር ብሏታል። አንድ አንተ እኛ ቤት ተገዝታ የጠፋች ዶሮ አለች። እሷ ትሆን እንዴ? አይ ዋናው መሰለህ ተጠምቃለች ነው። የሀብትሽን ጥያቄ በተነሱት ሀሳቦች ሁሉ ለመመለስ ነው። እና ሀብትሽ እንግዲህ ዶሮም ተጠምቋል ሊሉ ይችላሉ እዛ ቤት። እና በጠቅላላ በጥምቀት የተሰሩት ነገሮች እርስ በርሳቸው የሚፋለሱ በአንድ መጽሐፍ ላይ ብቻ ቅድም እንዳልኩት እርስ በርስ የሚጋጭ ሁለት ኦርቶዶክሳውያኖችን ስታስቀምጥ ሁለት የተለያየ ሀሳብ የሚነግሩ አንዱ ሰይጣን ያልተጠመቀም ምኖ ተቀይሮ ነው ሰው ነው አጋንንት ያደረበት ሰው ነው ይልሃል። አንደኛው ደግሞ ራሱ ሰይጣን ነው የተጠመቀው። ምክንያቱም ናቡከደነፆር ወደ እንስሳነት ተቀይሮ ሳር በልቶ እንደ በሬ ሳር በልቶ የለ ወይ ጠቅሳለን። እንዴ ታዲያ ጠቅሳ ያለ እኮ ሰው ወደ እንስሳት ለመቀየሩ ነው እንጂ አጋንንት ወደ ሰው ለመቀየሩ እኮ ጠቅሰ የለህም።
እሱም ቢሆን የናቡከደነፆርም ቢሆን መጽሐፍ ቅዱስ ላይ ያለ ታሪክ ነው። አንድ ደብተር የወለደው ታሪክ አይደለም። ስለዚህ በጥምቀት ዙሪያ ብቻ ካነሳን ሌላውን ሳንነካ ብቻ ካነሳን በጣም የተለያየ ድብልቅልቆ የወጣ መጨረሻ ላይ ሰይጣንን አጥምቆ የተገላገለ ጌታን ትእዛዝ በሰይጣን ላይ ሁላ የተተገበረበት ሁኔታ አለ። ለሰው ልጅ የተሰጠውን እንግዲህ አሕዛብን እንዲያገለግሉ ወንጌልን ለፍጥረት እንዲያደርሱ ነው እንጂ ለአጋንንት እንዲያደርሱ አይደለም ሐዋርያቶች የተላኩት። ግን አጋንንትን ያካተተ አድርገውታል ጥምቀትን እና በጣም ጭምልቅልቅ ያለ ነው። ይህን ልታጠራ ስትል እዛ ጋር እንትን ብሏል። ቁጥሩን ልታስተካከል ስትል ግርዛት በጥምቀት ብላችሁን ነበር። የታለ ሴቶች የሚገረዙት? ሴቶች አይገረዙም። እና የሴቶቹ እንዴት ታደርገዋል? የወንዶቹን እሺ ተተካ ብለህ ቁጥሩን አዛብተህ ልታጠምቃቸው ትችላለህ። ሴቶቹን ግን ምን ታደርገዋል? የእነሱ ግርዛት በምን ተተካላቸው? የእነሱ በወንዶቹ ነው የሚቆጠረው ይለዋል። እኛ እኮ አሁን ስለ 5 ዓሣና ስለ 2 እንትኑ ታሪክ እያወራን አይደለም ያለ ነው። ብቻ ድብልቅልቅ ያለ ነው። ሀብትሽ ቀጥሩ። ፍዬ ሁላችሁም ተባረኩ። ተሙ ማስረጃ አለ ወይ እያለ ነው። ያችን ዶሮ ፈልገ ይዘለትና ላሳይህ፣ መጽሐፉን ላሳይህ ከፈልግ ተሙዬ፣ ማስረጃው የምትፈልገው ከሆነ ባቢሎናዊነት የምትፈልግ ከሆነ አንድ መጽሐፍ ላይ ብቻ ብዙ ሳኔ አንዷ መጽሐፍ አንድ ገጽ ላይ እዛው ሴም ፔጅ ላይ የምትደበላለቅ ቤተክርስቲያን ውስጥ የገባኸው ያ ማስረጃው ማየት የምትፈልግ ከሆነ ግባ፣ ሳቡልኝና አሳይቸው ተኛለሁ ማለት ነው። እንዲህ አይነት ጉደኛ ወንድምነት ወይ አባኮ እንዴት ነህ? አለሁልህ አለው ለአንድ ጊዜ በኦርቶዶክስ ተዋሕዶ ቤተ እምነት ደብል ፕሪደስቲኔሽን እንደሚባል አለው ለአንድ ጊዜ በኦርቶዶክስ ተዋሕዶ ቤተ እምነት ደብል ፕሪደስቲኔሽን እሺ ግድ ቀደም ወንድሜ ያለውን ነገር በኦርቶዶክስ ተዋሕዶ ቤተ እምነት በጽሕፈት ማለት በጽሁፍ ደረጃ ያስቀመጠችው መረጃ እንዳለ መረጃውን ላሳይና ከዚያ አንተ ትቀጥላለህ። ወደዚያ ወንድሜ በትልቁ አድርገኛ ካሳየ በኋላ ገባለሁ። የፍዬ እስከዛ አይደለም ላሳየው፣ ለተሜ ላሳየው ናልተኛ በጣም ቀላል ስለሆነ እሺ ቆይ በጣም ዳጊ እንዴት ነህ? እንዴት ነህ ዳጊ? ተምዬ እንዴት ነው? ሰላም ነው? ደህና ነህ ወይ? አልሰማም? ትሰማለህ? አልሰማም? እሰማለሁ። መጀመሪያ ድምፅ ትሰማለህ እያለ ነው እኮ። መልካም። ጠዋት ላይ ሀሳቡ ስታነሱት እየሰማሁኝ ነበር። ያው የማያስወራ ቤት ስለሆነ ለዛ ነው ያልገባሁት። አሁን ግን እዚህ ከገባሁኝ አይቀር ማስረጃ ብላችሁ የምጠራውንም ቪዲዮንም ይሁን ሁሉንም ነገሮችን አሰማኝ እስኪ። ሊያው እስኪ ዳጊ። እሺ በትልቁ አድርገኝ ፍዬና እኔን እናሳይቼ ልተኛ። ግን እኔም መጠይቅህ ጥያቄ ግን አለ መጨረሻ ላይ ዳጊ። ተኛለሁ ይህንን አሳይቼ እንዳትል ትጠይቀኛለህ። ችግር የለም። ቅድም ጠይሞ አባትህን ላሳይ ብዬ ጠፋህ እኮ አንተ። እንዴት እንደቀላህ አላውቅም። እንግዲህ ወንድምዬው እንትን አድርገህ ጽሁፉን ወደ አዙረው፣ ትንሽ ዞር አድርገው ማለት እኮ አይታየኝም ጽሁፉ ራሱ ጌታ እኔም አይታየኝም። እኔ ይታየኛል። ዳጊ ሸፍነዋል፣ አንተ ሸፍነው። ለእኔ ግን ለእኔ ግልጽ ነው የሚታየኝ። አይ በቃ እኔ በመገለጥ ነው ማየው ትላለህ። ምንድን ነው የሚለው ጽሁፉ? እንትን ኩዌሽን አንሰር ነው የሚለው አይደለም? ኩዌሽን ኤንድ አንሰር ብዬ ጽፌ ነበረ፣ ግን ልኬው እኔ እየታየኛል። እኔ አይታየኝም። እኔም አይታየኝም። አይገርምም? ይታያል ይላሉ እነሱ ደግሞ። እሺ በቃ ይቀጥል። በቃ ልቀጥል፣ ቶሎ ልቀጥልና እሺ። ይኸው መረጃ እንግዲህ ጴንጤ ሲያወራ መረጃ ነው። እዚሁ መጽሐፍ ላይ መቼ የታተመ መጽሐፍ ነው ወይም የት የታተመ ነው በሚለውን ጀምር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። ቴዲ ባለበት ግን እንትኑን አሳየኝ እስኪ ዳጊ። ምን ላሳይ እስኪ? አንድ ጊዜ ክፈተው፣ ከዛ ማህተቡንም አሳየኝ፣ ቤት ገዳም እንደታተመም አሳየኝ። አንተ ሁሉ ነገር ገዳም ውስጥ የሚታተም ይመስላል። ገና እኮ አልገባህም ኦርቶዶክስ ውስጥ። እውነትም አልገባህም። ይሄ ትንሣኤ ዘጉባኤ ማተሚያ ቤት ማለት የኦርቶዶክስ ቤተክርስቲያን ማተሚያ ቤት ነው። ተሙዬ የቤተክርስቲያኒቷ ማተሚያ። አንድ ጊዜ ያው ምን አለ መሰለህ፣ አለማወቅ ከተጠያቂነት አያድንም። አታውቁም ኤፍሬም፣ ስለማታውቁ እንደሚያውቅ ተጠያቂነት አያድንም። ማውቅ ቆይ አይደለም፣ ቆይ አዳምጠኝ። ያው ልክ ነህ። ከተጠያቂነት አያድንም። ያው
የመጀመሪያው ጉዳይ ደግሞ ማወቅ ማለት በሳቅ አለማወቅን ማለት በሳቅ መሸፈን ማለት አይደለም። የመጀመሪያው ጉዳይ ጠንቅቄ ሳወራ 4 ነጥብ ራሴ ኃላፊነቱን ወስጄ ነው ማወራው። ተመስገን እባላለሁ። ስለዚህ ክፈተው የማተሚያ ቤቱን ብቻ ሳይሆን ማነው እውቅና የሰጠው ማነው ማህተብ የመታው የሚለውንም እሱንም እንድታሳይ እንፈልጋለሁ። ጎሄድ ሀንስ መልስ ብቻ ነው ፈልገው ዳጊ ያቋረጥከኝ ያወራ እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። ዓመተ ምሕረቱ 1988 መሰለኝ። 8 እና 6 ብዙ ስለሚታቱብኛል 88 ይመስለኛል ካልተሳሳትኩ። 8 እና 6 ተመሳሳይ ናቸው ሁለቱም። እሺ ተመሳሳይ አይደሉም ግን ይመሳሰል ይቀራረባሉ ለማለት ነው። ገጽ 103 ላይ ማህተቡን ታሳየኝ ዳጊ። የቱ መጽሐፍ ነው ማህተም ያለው? እስከ አንተ ማህተም ያለው አንድ መጽሐፍ አሳይ። እንዳለ ላሳይ ይችላለሁ። እንዳጋጣሚ ሆነ ያለሁበት ቦታ እቤት ስላልሆንኩ እንጃል እንዳለ መጽሐፍቶች ማን እውቅና እንደሚሰጥ ማን ማህተም እንደሚመታ ፌክ መጽሐፍ እያሳዩ ስለሆነ ቅዳው እኮ ለአንተ እኮ ይጠቅማል። አሁን ዳጊ ፌክ መጽሐፍ እያሳዩ ስለሆነ እኔ አንተ የሚያታቋርጠኝ አሁን ተሜ ከጠየቀኝ ድክም ብሎኝ የተኛበት ሰዓት ነው። መረጃ ላሳይ። ታዲያ ለአንተ ነው የሚጠቅም እኮ ፌክ መሆኑ እኮ ከሊት ለአንተ ነው የሚጠቅም እኮ ለአንተ ነው የሚጠቅም እኮ ፌክ ማሳየት ለእኔ የሚጠቅመኝ እኮ ለአንተ ይጠቅም። ሃይማኖታዊ ክርክር ለመከራከር ከዚህ በኋላ አልችልም። ጠቅሞኛል። መረጃውን ላሳይና ፌክ መሆኑ ለአንተ ይጠቅም። ይኸው ጴንጤ ማለት እንዲህ ነው። ይልቅ መጽሐፍ አምጥተው እያሳዩ ነው ብለህ ቀዳኝ። አንተ ቪዲዮ አትቀዳም። ሞኝ ነህ እንደ ሲገኝ እንዲያውም ፌክ ሲያሳዩ እንዲ ጴንጤዎች ቶሎ መቅዳት ነው፣ ማዋረድ ነው። ዳጊ ዝም ብለህ አሁን ተመስገን ማተብ ትንሽ ቆይተው ሲፈራረሙ አሳየን ይላል። ሰውየው ሲፈርምበት አሳየኝ ይላል። ማስረጃው መጽሐፉን አሳይቶ ነው እኮ እያሳየ ያለው። ተሞ ሲጻፍ ያሳየ ሰውየው ሲጽፈው ያሳየ የቱ የአንገቱን ነው ማተብ ያልከኝ? ምናልባት መጽሐፉን ጀመረ እንደ ማድረግ አሁንም እናውቃለን ማለት እንደዛ አይደለም። አሁን ለምሳሌ ያክል ዳግ እኔ ደከመኝ በቃ ማየት ማትፈልግ ሆነ ማየት አልፈልግም በላይ በቃ ችግር የለም እኮ ማህተብ የለህም ማህተብ የለውም ከሆነ አንገቱ ላይ ማህተብ ያልከው አንገቱ ላይ ያለው ማየት የሚፈልጉ ሰዎች አሉ። ለእነሱ ማህተብ ያለው መጽሐፍ የለህም። እስኪ ማን ነው ይሄ ደግሞ? በእናታችሁ ከየት ነው የመጣው ይሄ ደግሞ? እስኪ ተረጋጋ። ከዳጊ ጋር ነው ከሆነ ከታች ቁጭ ብሎ እንትን ይበል። ካልሆነ ደግሞ ማን ነው ይሄ? ኤፍሬም። እኔ ያው የማከብራቸው ሰዎች ስላሉ ኤፍሬም እና ዳጊን ብዬ ነው የመጣሁት። ሌሎቻችሁ ሚውት አድርጉ። ከሌለው ወርድለታለሁ። ስመጣ 2 ሰው ብዬ ነው። ሌላ ማላቃችሁ ሰዎች በእኔ ጀርባ አጥንት እንደ ቅማል መታችሁ ለመፈመስ የምትፈልጉ አላፈምሳችሁ። እያየኋችሁ ገደል ትገባላችሁ እንጂ እኮ አንድ ጊዜ ዳጊ ስርዓት የሚይዝ ከሆነ እኔ ስርዓት ደረሰ። እንደ ጀርባ ቅማል ሰው ላይ ተለጠፈ ለመፈመስ የምትፈልጉ ገደል ትገባለህ ከሆነ አንድ ጊዜ ሚውት አድርጎ ቁጭ ማይል ከሆነ ስርዓት ይዘዋለሁ። ክትባት ሰዋለሁ ማለት ዝም የሚያስል ክትባት። አንድ ጊዜ አዳምጠኝ ዳጊ። ማህተብ ያለው መጽሐፍ ታመጣለህ ወይ? የምታመጣበት ቀን ላይ እናውራ። ሌሎች ለአቅመ ውይይት ካልደረሱ ሰዎች ጋር ስለማላውራ እድሜያቸው 90 ንግግራቸው የ12 ዓመት ሀሳብ ያላቸው ሰዎች ጋር አላውራም። እሺ በቃ ተምይ ማህተም እናደርግልህ። ማህተብ ያለውን መጽሐፍ ፌክ መጽሐፍ ላሳይ። አንድ ማህተብ ያለው ነገር ይዘህ ስትመጣ አንተ ባለማህተም እናሳይ። አሁን ለጊዜው ፌክ ላሳይበት ተወኝ በእናትህ። ፌክ መጽሐፍ ላሳይ እንዴ? ፈቀድልኝ። እሺ ይኸው ቅዱ ኦርቶዶክሳውያኖች ጴንጤዎች እንግዲህ እንዲጀምረዋል ይላቸው ራሳቸው እያተሙ ማሳየት ጀምረዋል። ገጽ 103 ላይ ይገኛል። እንዲህ አይነት በዚህ በቲክቶክ ዘመን ለአንተ እንደዚህ አይነት ስንቅ እሰጥሃለሁ እንዲህ ሀሰተኛ መጽሐፍ አምጥቼ ስንቅ ወይ ርዕስ ልስጥህ እንዴ? እኔ ሞኝ ነኝ እንዴ? ሀሰተኛ መጽሐፍ ይዤ የመጣው? እሺ ሳይጠመቁ ስለሚሞቱ ህፃናት ይላል መጽሐፉ ሲናገር። ህፃን 40 ቀን ሲሞላው ሳይጠመቅ ቢሞት ዕዳው በእናትና በአባቱ ላይ ይሆናል። 40 ቀን ሳይሞላው ቢሞት ግን መላው አካሉ የእናት የአባቱ ስጋ ደም ስለሆነ ያልተጠመቀ ተብሎ ኮነን የለበትም። ይህም ምንም እንኳ 348 ሊቃውንት ቤተክርስቲያናት የደነገጉት ቢሆን መሰረቱ ከሕዝቅኤል ቃል የተያያዘ እንደሆነ እንረዳዋለን እያለ ይሄ የሚያትተው ምንድነው? መጠመቅ አለባቸው፣ ህፃናት መጠመቅ እንዳለባቸው ያትታል። ሙሉን አንብበው ካላችሁኝ አነበዋለሁኝ። አሁን
ወደሚቀጥለው ሊድ መጠመቅ አለበት ነው የሚለው። ኦኬ ይመልስና ደግሞ እዛው ዝቅ ብሎ ማለት ነው አንድ አንቀጽ ነው የሚባለዋል። አንድ ቻፕተር ዝቅ ብሎ ደግሞ እንደዚህ ይላል፣ ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ይላል። ከላይ መጠመቅ አለባቸው ስላለ ኦፍኮርስ ሲኦል ነው የሚገቡት። አይ አይደለም። ምን ይላል? ይመልስና ሳይጠመቁ የሞቱ ምዕመናን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። ልጅ የአባቱ ርስት እንደሚወርስ ከላይ እንደተባለው መንግስተ ሰማያት ለእነዚህ ናት ተብሏልና ማቴዎስ 19:14 እንደዚህ የሚሉት ጴንጤዎች አይደሉ እንዴ? ባይጠመቁም ችግር የለውም በማቴዎስ 19:14 መሰረት መንግስተ ሰማያት ይገባሉ ትላለች እንጂ ኦርቶዶክስ አትልም። ግዴታ ነው መጠመቅ። ግን ምን አሉ መልሰው ደግሞ እዚህ ላይ ደግሞ እዛ ይጠመቅ ይሉና እዚህ ደግሞ ባይጠመቁ ወይም ሳይጠመቁ ቢሞቱ የምዕመናን ልጆች የት ይገባሉ? ምንም ችግር የለውም ገነት ይገባሉ እያለች ነው ቤተክርስቲያናችሁ። እንዲህ አይነት የተዛባ ባቢሎናዊነት አንድ መጽሐፍ አንድ ገጽ ላይ ማግኘት በጣም ያማል። ይህንን ነው እንግዲህ ባቢሎናዊነት ስንል ያለ መረጃ አይደለም ማለት ነው። አንዱን ወስኑ፣ ወይ የመጀመሪያውን ቻፕተር ወስኑ፣ ወይ እንደ ጴንጤ ሁለተኛውን ቻፕተር እንትን በሉ። ቴንክ ዩ ፍዬ። በቃ እኔ ብቻ እንዳላወራ ደህና ደሩ። ወዳችኋለሁ። ግን እኔ ጥያቄ አለኝ ዳግዬ እዚህ ጋር አሁን ከላይ ልጁ ባይጠመቅ ኃላፊ ቤተሰቦቻቸው ወላጆቻቸው ዕዳውን እንደሚሸከሙ ይናገራል አይደለ? እንደሱ ይላል ዳግዬ የሚት ነህ። ግን ከታች ደግሞ የአባቶቻቸውን እያወራው ነበር። ሶሪ ልክ ነህ። ከላይ እንደዛ ይላል፣ ከታች ደግሞ ሳይጠመቁ ቢሞቱ የአባቶቻቸው ርስት ይላል። የአባቶቻቸው ርስት እኮ ካልተጠመቁ ሰዎቹ ይቀየራል እኮ የአባቶቻቸው ርስት አይደል? ዕዳውን ስለሚሸከሙ ስለዚህ ራስ ኮንትራዲክት እኮ አለው። የአባቶቻቸው ርስት ማለት የትኛው የአባቶቻቸው ርስት? ባለማስጠመቃቸው ዴስቲኒያቸው ይቀየራል። አይ ቲንክ ከላይ እንደሚናገረው ማለት ነው። ስለዚህ መንግስተ ሰማይ በጣም ሌላ አንድ ነገር ልጨምርላችሁ፣ ይችን ብቻ ጨምርላችሁ። በጣም ይገርም። ይሄ ጥያቄ ተጠይቀው ነበር። አራት አይና አባ ገብረ ኪዳን ተጠይቀው የኖህ ምንድን ነው ያሉት? የምናምን ሚስት ስሟ ምንድን ነው ምናምን ብሎ እንደመጠየቅ ነው ምናምን ብለው ይህን ጥያቄ ብንተው ይሻላል ብናልፍ ይሻላል ያሉበትን ጥያቄ ልጠይቃችሁ። 40 ቀን ሳይሞላው ቢሞት አንድ ሕፃን ልጅ ምን ይሆናል? እስኪ ኦርቶዶክሳኖች ንገሩን። ወደዚህ ላድርገውና ካሜሬን። አንድ ልጅ 40 ቀን ሲሞላው ያው ይጠመቃል፣ በቤተሰቦቹ ያምናል ብላችኋል። ለምን ጥምቀቱን በቤተሰብ እንዳልሆነ ቅድም ጠይቄያለሁ። ከዛ በኋላ ሚድ ነው ብላችኋል። ለነገሩ አይድንም። ከዛም በኋላ ገና ሜሮን አለ፣ ብዙ ቁርባን አለ፣ ምን አለ። 40 ቀን ሳይሞላው የሚሞት ልጅ ግን ምን ይሆናል? እስቲ ምን ከስር ጻፉልን ቶሎ በሉ። 2 ደቂቃ ስላለኝ። አንድ ልጅ ይድናልም አይድንም እኮ ተጠይቀው ያውቃሉ። ቪዲዮም አለኝ ከፈለጉ ተጠይቀው። ሁለቱንም ነው አሁን እኮ በዚህ መጽሐፍ መሰረት ሁለቱንም ነው የሚሆነው። እሳቸው በዚህ መጽሐፍ መሰረት ሁለቱንም ነው የሚሆነው፣ ይድናልም አይድንም። እንግዲህ እሱም ቪዲዮ ግን ላሳይ። እሳቸው ሲጠየቁ ምን አሉ? 40 ቀን ሳይሞላው አንድ ልጅ ቢሞት ምን ያደርጋል ምን ይገጥመዋል ሲባሉ እኔ ፔጅ ላይ ያለላችሁ እዚሁ ቲክቶክ ላይ ምን መለሱ ነው እንግዲህ። እንደ መጽሐፉ እዚህ ላይ መርሐ ጽድቅ ላይ እንዳለው መለሱ ወይስ ይሄ እንዴት ያለ የሚያስጨንቅ ንግግር ነው አሉ? እንዴት ያለ ሰላምታ ነው አሉ? ይኸውና አገኘሁት። እሺ አንድ ጊዜ እንትኑ ላጥፈው፣ ብሉቱዜን ከጆሮዬ ላይ ላጥፈውና ይኸው ይህን ቪዲዮ ፈልጋችሁት ብሉ ነገር ነው። ከዚህ ከኢየሱስ አስታራቂ ነው ካለበት ልደት አጠገብ ያለ ቪዲዮ ነው። ዙም ማድረግ ልክ አይቻልም። እሺ የክርስቲያን ልጅ እና የሙስሊም ልጅ የሚለው አንደኛ ጉዳዩ የማን ነው? ይሄ ሀሳቡ የእግዚአብሔር ነው። ፍትሐ እግዚአብሔር ስለሆነ ጠይቅ ነው አልጠይቅ ነው የሚጎዳን ጉዳትም የለም፣ ብናውቀው የሚጠቅመን ጥቅም የለም። ስለዚህ ጥያቄው ምንድን ነው? ጥያቄው ሳይጠመቅ ቢሞት ነው። ያው ልጁ ክርስትና ሳይነሳ ሳይጠመቅ ቢሞት ምንድን ነው እያላቸው ነው። አሁን እሳቸው እንግዲህ የሚሰጡትን መልስ ተመልከቱ። ብናውቀውም ባናውቀውም የሚጠቅመን አይደለም እያሉ አሬ ይጠቅማል፣ ለእርሶ ነው እንጂ ለወላጅ ይጠቅማል። የወላጅ ጭንቀት ነው። ልጄ ምንድን ነው የሚሆነው 40 ቀን ሳይሞላው ቢሞትብኝ የሚለው ለእርሶ ጭንቀት ላይሆን ይችላል። ጥያቄው ተገቢ ነው። ኦኬ ጥሩነሽም ሆነች ሌላም ብትባል ዞሮ ዞሮ የጨዋ ሐውልት መሆኗን ጉዳቱን ማወቅ ነው። ስለዚህ እና ጥያቄዎቻችንን ወደሚጠቅም እንድናመጣቸው ብዬ ነው። ይሄንን ብንተወው ራሱ ጥሩ ነው ወደሚል ሀሳብን ልውሰድ ብዬ ነው። ስለዚህ የህፃናት ጥምቀት ማለት የህፃናት ጥምቀት ይሹ የሎጥ ሚስትን ስም ማወቅና አለማወቅ ያህል ተራ ነገር ነው ማለት ነው። ኤግዛክትሊ
ይህም ብንተውም ይሻላል አሉት። ከመለሱ ምን ሊበላሽ መሰለ? ከመለሱ ኦርቶዶክሳውያኖች እንዴ ሳይጠመቅ ልጅ የሚድን ከሆነ ካላስጠመቃችሁ ያላችሁ የምታስጨንቁን ታዲያ ምንድን ነው? ሊመጣባቸው ነው። ስለዚህ ይሄ የሰይጣን ቁመት ክንድ ስንት ነው ብሎ የመጠየቅ ያህል ነው አሉ። እንግዲህ ከዚህ በላይ ትልቅ ጥያቄ ለኦርቶዶክሳውያን የለም። ትልቅ ፐዝል እነሱ ቤት ይሄ ነው። እኛ ቤት ፐዝል አይደለም። እኛ ጥቅስ ስላለ እግዚአብሔር ቃል ስላለን ችግር የለም። እዛ ቤት ግን ትልቅ ጥያቄ ነው። አቃለሉት። የሎጥ ሚስት ስሟ ማን ነው የማለት ያህል ነው አሉ። ነው ይሄ ጥያቄ እውነት እንደዛ ነው? እንደዛ ቢሆን ኖሮ ታዲያ መርሐ ጽድቅ ላይ ለምን መልሱን መለሰ? 40 ቀን ሳይሞላው የሚሞት ልጅ ምን ይሆናል አለ መርሐ ጽድቅ። እርስዎ እንዳሉት እንደ ቀለል አድርገው እንዳዩት አየው አላየውም? እስቲ ቆይ እኔው መጽሐፉ ላይ ምን ብሎ መልስ ሰጠ? ይኸው ይሄን ነው እንግዲህ የምንላችሁ። ይፋለሳሉ የምንላችሁ ይሄ ነው። ወይ ደግሞ አድበስብሰው ያልፋሉ። ሳቅ ብለው ፈገግ ብለው ያልፉታል። 40 ቀን ሳይሞላው ቢሞት ግን መላው አካሉ የእናት የአባቱ ስጋና ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። እዴ ሳይጠመቅ እንዴ ኩነኔ እንዳይኖርበት አይደል እንዴ ይጠመቅ የምትሉ? ችግር የለውም። ከ40 ቀን በፊት ችግር የለውም። ጣጣው የሚመጣው ልክ 40 ሲሞላ ነው እያሏቸው ያሉት። ይሄ ደግሞ ወንጌል ላይ የለም። 40 ላይ ከሞላ። ስለዚህ ዳጊ አንድ ጥያቄ ልጠይቅህ። ስለዚህ እንደዚህ አሁን አፍተር ኦል እንደዚህ አይነት ስቴትመንት መስራት እንችላለን ማለት ነው። አሁን በዚህ መጽሐፍ መሰረት ኦኬ ያመነ የተጠመቀ ይድናል ሳይሆን ያመነ ይድናል ሳይሆን የተጠመቀ በ40 ቀኑና በ80 ቀኑ ይድናል ሳይሆን የኦርቶዶክስ ልጅ ይድናል የሚል ስቴትመንት መስራት እንችላለን ማለት ነው። ሳይጠመቅ በቃ የኦርቶዶክስ ልጅ በመሆኑ ብቻ እንጂ ስለዚህ ይሄ ፕሪዴስቲኔሽን ነው ማለት ነው። አሁን የኦርቶዶክስ ልጆች ሆኖ የተወለዱ ሁሉ መንግስተ ሰማይ ይገባሉ፣ ከሌላ እንዲወለዱ የሆኑ ደግሞ ሲኦል ይገባሉ። ስለዚህ እግዚአብሔር አስቀድሞ ሰዎችን መርጠዋል ማለት ነው። በዛ ቤት የኦርቶዶክስ እንዲድኑ የፈለገውን በኦርቶዶክስ ቤት እንዲወለዱ፣ እንዳይድኑ የፈለገውን ደግሞ በሌላ ቤተ እምነት እንዲወለዱ አድርገዋል ማለት ነው። ፕሪዴስቲኔሽን እኮ እነሱን የጀመሩት እኮ እንዲሁም ካልክ እኮ ዋናው እነሱ ናቸው። አቀንቃኞቹ ዋናው እነሱ ናቸው። ይኸው እዚሁ መጽሐፍ ላይ ነው እንግዲህ 3 ነገር የምታየው እንግዲህ እንዲያውም ይሄኛውን ብዙ አስተውየው እንትን አላልኩም ነበርና እሳቸው ከተናገሩት ቪዲዮ ጋር ግን ስታስተያየው ይሄ ትልቅ ጥያቄ እዛ ቤት አቃለሉት። እሳቸው እንዴ ማንም ወላጅ መቼም ማወቅ ይፈልጋል። በተለይ ኦርቶዶክሳዊ ከሆነ ወንጌላዊ አማኝ ከሆነ ያውቀዋል። ኦርቶዶክሳዊ ግን ከሆነ እንዴት ነው የልጅ ጉዳይ? እስከ 40 ያለውን ሽታገጥ እስከ 80 እኮ አለ እኮ። አሁን የ40 ድረስ የወንዱ ነው፣ የሴቷ ደግሞ እስከ 80 ድረስ የሆነ ነገር ቢገጥማት ምንድን ነው ነው እንግዲህ ኦርቶዶክስ ምን ትላለች? ለህመም የሚያበቃው ነገር ካለ እናጠምቃለን ወይም እናጠምቃለን ትላለች። ለህመም የሚያበቃ በሽታ ካለበት ልጁ 20 ቀንም 5 ቀንም ላይ እናጠምቃለን ትላለች። ለህመም እንደሚያበቃው ሁሉን በሽታ በምን ታውቂያለሽ እንዴ? አንዳንዱ እኮ በህመም አይደለም። አንዳንድ ህጻናት ከ40 ቀን በፊት የሚሞተው ታፍኖ የሚሞት አለ፣ ወድቆ የሚሞት አለ። ሁሉን የሞቱን መንገድና ምክንያት ታውቂያለሽ እንደ ኦርቶዶክስ አታውቂም። ስለዚህ በዚህ ምክንያት አጠምቃለሁ ብለሽ ያስቀመጥሽው ነገር ራሱ it doesn't make sense። ለህመም ያላበቃውንና ክልትው ያለውን እንዴት አድርገሽ ልታጠምቂው ነው? ስለዚህ ምን አልሽ? በመጨረስ ሲጨንቅሽ እኔ ከዚህ ሁሉ ጭቅጭቅ አልሽ እና በቃ 40 ቀን ሳይሞላው ቢሞት መላው አካሉ የእናት አባቱ ስጋና ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። በቃ ኩነኔ ባይጠመቅም ችግር የለውም እያለች ነው። ሌላ ያለመጠመቅም ደግሞ ስታስቀምጥ ደግሞ ማቴዎስ 19:14 ጠቀሰችና ሳይጠመቁ የሞቱ የምዕመናን ልጆች ይገባሉ። ቢሞቱ አይደለ ፍርሃታችሁ? ይኸው አባ ገብረ ኪዳን ሊመልሱት ባይፈልጉም መርሐ ጽድቅ ግን ምን ብሎ እየመለሰ ነው? የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ ሳይጠመቁ። አዎ ሳይጠመቁ። እንዴት? በምን ጥቅስ አለ? ልጅ አባቱን ርስት እንደሚወርስ ከላይ እንደተባለው መንግስተ ሰማያት ለእነዚህ ናት ተብሏልና። ይሄማ ኤፍሬም የሚጠቅሰው ጥቅስ እኮ ነው። ኤፍሬም ልጆች መጠመቅ አያስፈልጋቸውም ብሎ የሚጠቅሰውን ጥቅስ ኦርቶዶክስም እየጠቀሰች ነው። ለምንድን የጠቀሰችው? ልክ ኤፍሬም ለጠቀሰበት ምክንያት ምን ብሎ ነው ኤፍሬም የሚጠቅሰው? ልጆች ባይጠመቁም ገነት ይገባሉ፣ የእስላሚ ልጅ ይሁን የምን ልጅ ይሁን የምን ልጅ ይሁን ሲል የሚጠቅሰውን እሷን ማብራት ትጠቅሳለች። እና ብቻ በጣም ባቢሎናዊነት በዚህ መልኩ በአንድ ገጽ ላይ አንድ ፔጅ ላይ እንደዚህ የተወቃቀረ ነገር ያስጠላል። በቃ ሌሎቻቸው ቀጥሎ አመሰግናለሁ። እሺ በቅድሚያ ሪች ስለገባች ሪች እንትን በላትና ሪች የሚለው ሰላም ነው። ሪች የማርያም ልጅ እሺ ይሰማል። ጥያቄ ያለሽ ለዳጊ? ምን ጥያቄ አለኝ? ማለት ያውቃቸውም ታጠፉ እናንተ አውቀን ነው የምናጠፋው? አዎ ምንም ማለት ለምሳሌ እንታረማ እንደ ካጣጥፍተን ከሆነ እንታረማ ንገሪንና ማለት ከ40 ዓመት በኋላ ለምሳሌ 40 ዓመት 40 ቀን ሳይሞላው አንድ ህፃን እንትን ቢል
ሳይጠመቅ ቢሞት ነው እያላችሁ ታወሪ ነበር። ያው ቆይቼ ስለገባው እና ታዲያ ማለት አንድ ሰው በ40 ቀንና በ80 ሴት በ80 ቀኗ ወንድ በ40 ቀኑ ነው የሚጠመቃ። ትክክል። እና ማለት 40 ቀን ሳይሞላው ከሞተ እያላችሁ ነበረ። የእናንተ መጽሐፍ 40 ቀን ሳይሞላው መጠመቅ አይችልም እኮ ምንም ችግር የለውም ይላል የእናንተ መጽሐፍ። ቢሞትም መንግስተ ሰማይ ይገባል ይላል። ባይጠመቅ ራሱ መንግስተ ሰማይ ይገባል ይላል። ምክንያቱም እንትን 40 ቀን እንትን ወንድ በ40 ቀኑ ሴት በ80 ቀኗ መጠመቅ ፍቃድ ስለሆነ እንዴት 40 ቀን ሳይሞላው እንዴት ሊጠመቅ ይችላልኝ? እግዚአብሔር እንዴት ሊጠይቀው ይችላልኝ? ኦኬ። ስለዚህ የሌላውስ ልጅ አሁን ከሙስሊም የተወለደው ልጅ ስሙ መሐመድ የሚባለው ልጅ እሱ በ30 ቀኑ ቢሞት የት ነው የሚሄደው? እሱ ማመሽ እናት አባቱ መች ተጠምቀዋል። ስለዚህ እናትና አባቱ ባለመጠመቃቸው ምክንያት ሲኦል ይሄዳል አይደል? ሲኦል ገነት የሚለው እሱ ጽድቅ በመስራቱ እንጂ ማለት እሱ በመጠመቅ ብቻ። አንቺ በ80 ቀንሽ ጽድቅ ሰርተሻል እንዴ? ያንቺስ እንዴት ስትረጋገጠ መንግስት አንቺ ጽድቅ ሰርተሻል በ80 ቀንሽ? እንትን ህፃናት እኮ ንጹሃን ናቸው። ምን እንትን ኃጢአት ሰርተዋል? ህፃን አሁን ለምሳሌ ከ40 ቀን በኋላና ከ80 ቀን በኋላ ምን ኃጢአት ሰርተዋል? አይደለም። ስለዚህ የሙስሊም ልጆችም ኃጢአት ስለማይሰሩ ቢሞቱ መንግስተ ሰማይ ነው የሚገቡት አይደል? አይገቡም። መች ተጠምቀዋል? አሁን ሀሳብሽን እኮ ቀይሽብኝ እኮ። እናት አባታቸው እኮ አልተጠመቁም እኮ። እናትና አባታቸው ባለመጠመቃቸው ምክንያት ምንም ህፃናት እንኳን ቢሆኑም በ40 ቀናቸው ቢሞቱም ሲኦል ይገባሉ ብለሽ ነው የምታምኚው? ይገባሉ። እሺ፣ ከኦርቶዶክስ ቤተሰብ እንዲወለድ አንድ ህፃንና ከሙስሊም ቤተሰብ እንዲወለድ የሚያደርገው ማን ነው? እሱ ማለት እናት አባታቸው ናቸው አይደል? ክርስቲያን መሆንና ሙስሊም የሚሆኑበት ምክንያት የራሳቸው እንትን ነው አይደል? አይ እኔ ጥያቄ ምንድነው፣ አንድ ህፃን ለምሳሌ አንቺን እንውሰድና አንቺ ከኦርቶዶክስ ቤተሰብ እንድትወለጂ ያደረገው ማን ነው? እግዚአብሔር ነው እንጂ። እሺ፣ አንድንስ ህፃን ከሙስሊም ቤተሰብ እንዲወለድ የሚያደርገው ማን ነው? እግዚአብሔር ነው እንጂ ህፃኑ ከኔ ከኦርቶዶክስ ልወለድ እኔ ከሙስሊም ልወለድ ብሎ አይፈጠርም እኮ። ስለዚህ እግዚአብሔር ስታስቢው አንቺ እግዚአብሔር አንዳንዱን ህፃን ከኦርቶዶክስ ቤት እንዲወለዱ አድርጎ አንዳንዱን ደግሞ ከሙስሊም ቤት እንዲወለዱ አድርጎ ሙስሊም ቤት የተወለዱትን ክርስቲያን ቤት ስላልተወለዳችሁ ብሎ ያለ ጥፋታቸው ሲኦል ይከተዋል። በአንቺ ትምህርት መሰረት ኦርቶዶክስ እንዲወለዱ ያደረጋቸውን ደግሞ መርጠው ባልተወለዱበት የኦርቶዶክስ ልጆች በመሆናቸው ብቻ ሳይጠመቁም መንግስተ ሰማይ ይገባሉ። ይሄንን ያደርጋል እግዚአብሔር። ሁሉም እኮ ምንም አያውቁም ነው ያልኩህ አይደለ? ህፃናቱ እኮ ግን ሲኦል ይገባሉ አልሽኝ እኮ። የሙስሊም ልጅ እኮ ሲኦል ይገባል እኮ አልሽኝ እኮ። ህፃናት በ40 ቀኑም ቢሞት ስላልተጠመቀ ቤተሰቡ ስላልተጠመቀ ሲኦል ይገባል አልሽኝ። ያንቺን ደግሞ ኦርቶዶክስ ጋር ከተወለደ ግን ባይጠመቅም ራሱ መንግስተ ሰማይ ይገባል አልሽኝ። ስለዚህ አንድ ህፃን መርጦ ባልተወለደበት ሁኔታ ሙስሊም ቤት በመወለዱ ብቻ እንዲወለድ የሚያደርገው እግዚአብሔር ሆኖ ሳለ ግን ሲኦል ይገባል ቢሞት እያልሽኝ እኮ ነው። ይኸውልህ አሁን አንተ የ40 ቀኑን እንትን 40 ቀን ሳይሞላው የሚሞተው ህፃን ሲኦል ይገባል ገነት ይገባል እያላችሁ የምትከራከሩ አይደለ? ገና የቆያችሁ ማለት ሁሉም ህፃን ከኦርቶዶክስ የሚወለድ ከሙስሊም የሚወለድ ገና 40 ቀን ሳይሞላው እንዴት ኃጢአት አልሰራም አይደለ እኮ። ካልሰራ ኃጢአት መንግስተ ሰማይ ይገባል? ምንም ነገር አያውቅም። ሁሉም ምንም ነገር ስለማያውቁም የኦርቶዶክሱም ልጅ ይሁን የሙስሊሙም ልጅ ይሁን ምንም እኮ አያውቁም እኮ። ስለማያውቁ ሁሉም መንግስተ ሰማይ ይገባሉ ሁለቱም? እሱን ይጃላየው እኔ ልጅ ግን በጣም በቃ እንትን ነሽ ጎበዝ ነሽ። አሁን ያላንቺ ምን መሰለህ ኤፍሬም፣ እስከ 40 ቀን ድረስ ስለማያውቅ አለች። እስከ 40 ቀን ድረስ ስለማያውቅ አይጠየቅም አለች እና 40 ሲሞላው ማወቅ ይጀምራል። እስካሁን ስታወሪ የሰማሁሽ ነበር። አንድ 10 ሰከንድ የማይሞላ ነገር የምናገር አንድ 10 ሰከንድ ብቻ ቆይ ትነግሪኛለሽ። ችግር የለም ከሌሎች ወንድሞችም ጋር ታወሪያለሽ።
እስከ 40 ቀን ድረስ ባለማወቁ እንደማይቀጣ ነገርሽ። 40 ላይ ግን ማወቅ ይጀምራል ማለት ነው። 80 ላይ ሴቷ ማወቅ ትጀምራለች። ልክ 40 ሚድናይት ላይ ያው ሚድናይት ላይ ስለሆነ ቀን የሚቀየረው ልክ ሚድናይት ሲሆን 40 ላይ ማወቅ ልጁ ይጀምራል።